ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። እስቲ ሜሮን እስቲ እንዳንዴ እኮ አታውቁም። እሺ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። ቴንኪዩ። ጥያቄ አገዝ ጸጋ ብቻ ላይ በሚለው ጥያቄ ለመጠየቅ ነበረ። እኔ ፕሮቴስታንት ነኝ። ቲቶ 3:5 መጀመሪያ ላንብብና ምን እንደምታስቡን ጥያቄ እንጠይቃለሁ። በዛ ላይ ተነስቼ ማለት ነው። አንዴ ላንብባ። እሺ የታችን አንብቢው። እሺ ማንም ይመልስልኝ? ይመልሱልሻል አሉ። ጠይቂና ይመልሱልሻል። እሺ ቲቶ 3:5 እንደዚህ ይላል፣ እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ ስላደረግነው በጽድቅ ስራ ስለነበረው ስራ አይደለም ይላል። አረፍተ ነጥብ አለው። ያው ከዛም ይቀጥላል። ምን እያለ ነው? አዲስ ልደት ራሱ የተሰጠን የታጠብነው በመንፈስ ቅዱስ አዳነን እንጂ ይላል እና ሁሉ ስራው የእርሱ እንደሆነ ይናገራል። ስለዚህ ጸጋው በነፃ ተሰጠ ይላል ኤፌሶ 2 ላይም እና በዚህ መሰረት ጸጋ ጊፍት ነው ይላል እና ጸጋ ጊፍት እና እንደገና ስራ መሆን ይችላል ወይ ነው? ሁለቱን መሆን አይችልም። ወይ ጸጋ ፍሪ ነው ወይ ደግሞ አይደለም። ሁለቱን መሆን አይችልም እና እንዴት ታዩታላችሁ? እና በዚህም ጥቅስ መሰረት ያው ስራውን የሰራው እሱ እንደሆነ ይናገራል ቃል በቃል። እኛ በሰራነው ስራ አይደለም ይላል። ስለዚህ ይሄ ጸጋ ብቻ የሚለውን ነገር አያጸናውም ወይ ነው ጥያቄ። አመሰግናለሁ። እሺ ቲቶ 3:5 የጠቀስሽው ጸጋው ይሄ እንግዲህ ወይም ደግሞ ጸጋ ብቻ ብለሽ ስትነሺ የእግዚአብሔር ጸጋ ሰዎችን ሲያድን ከሰዎቹ ምንም ፍላጎትም ፈቃድም ሳያይ ነው እያልሻለሽው? እሱን ይዘሽ ነው እየጠየቅሽ ያለሽው ወይስ እንዴት ነው? ምክንያቱም ጸጋ ብቻ የሚለው ትምህርት ለአንዱና ለሌላው ይለያያል። በፕሮቴስታንት ውስጥ እንደምናየው ከሆነ እንደዛ ብዬ አስባለሁ። ጸጋ ብቻ ብለሽ ስትናገሪ ፈቃድን ያገለለ ነው፣ የሰውን ፈቃድ። ስለዚህ ይሄ የተሰጠው ጸጋ ምንድን ነው? በቲቶ 3:5 መሰረት አንተ ነው እንድታስረዳ የምፈልገው። ይሄ ተሰጠ የተባለው በእኛ ጸጋ ብቻን ያሳያል ስትይ ጸጋ ብቻ የምትይው ምኑን ነው እኮ አሁን እሱን እንድንረዳው። ጸጋ ብቻ ስትይ የትኛውን ጸጋ ብቻ እያልሽ ነው? ነፃ ፈቃድን የሚያገለውን ነው ወይስ ነፃ ፈቃድን የማያገለውን ነው? እሺ እኔ እንዴት ነው የምረዳው? ጸጋው ተሰጠ፣ እኛ ደግሞ ተቀባዮች ነን። እኛ በእምነት እምነት በሚባለው ቻናል ይሄንን ጸጋ ተቀበልን ነው የምንለው። ስለዚህ ፖይንቱ ምንድነው? የተሰጠው ጸጋን ፍሪ ነው ወይ ነው ፖይንታችን? ፍሪ ነው፣ ነፃ ነው። በቃ እሱ ላይ ችግር የለውም እኮ አሁን ይሄ የጸጋማ ጸጋ ስጦታ በጣም ጎበዝ። እኛ ደግሞ በእምነት ተቀበልን። ስለዚህ ማለት ነው የጽድቅ ስራ የሚለው ምንድን ነው? ይቅርታ ጥያቄ እኛ ያደረግነው የጽድቅ ስራ አይደለም። ምን ማለት ነው? በእምነት ስትቀበይ ፈቅደሽ ነው አይደለ? ፈልገሽ ነው ሳትፈልጊ? እሺ አሁን ጸጋው ላይ ብቻ ነው ያለሁት እና ሪጀነሬሽን ኦር ወደ እሱ መሳብ ደግሞ ሌላ ትምህርት ነው እና እዛ ጋር ላለመሄድ ነው። ጸጋውን ስትቀበይ የተቀበልኩት በእምነት ነው አልሽ። ያመንሽው ፈቅደሽ ነው አይደለም? ኦኬ እሱ ጋር ስትሄድ ወደ ኋላ ባክትራክ አድርጌ ደግሞ እንዴት ተቀበልኩትኝ ብዬ ደግሞ ሌላ መስፈርት ደግሞ አለው። ያ መስፈርት ደግሞ እሱ ካልጠራው በስተቀር ወደ እርሱ የሚመጣ እንደሌለ ይናገራል። ስለዚህ ወደ እሱ የጠራኝም እሱ እንደሆነ ነው ማምነው እኔ ፐርሰናሊ እኮ። ስለዛ ፈቅደሽ ነው አይደለም? ስለዛ ፈቅደሽ ነው አይደለም? እሺ በእምነት ተቀበያለሁ ስል እሺ ቆይ አንዴ እሺ ታገስ፣ ለመታገስ ሞክር። ወደ ባክ መመለስ አለብኝ። አሁን ይሄንን ጽድቅ ለመቀበል በእምነት ተቀበልኩት፣ ልክ ነው። ይሄ ጽድቁን አይደለም ያልሽኝ መጀመሪያ። አይ አይደለም ጽድቁን አይደለም ያልሽኝ፣ ጸጋውን ያልሽኝ።
የእግዚአብሔርን ጸጋ የተቀበልሽው በእምነት ነው? አዎ በእምነት ነው። ስለዛ ከጸጋው በፊት ጸጋውን ሳታገኝ በፊት ማመን ችለሻል ማለት ነው አይደል? ጸጋውን ሳታገኝ በፊት ማመን ችለሻል። ትሩ ኦብቪየስሊ ጸጋው ሲመጣ ተቀባይ ሪሲፒያኑ አንተ ነህ። ያንን ደግሞ በእምነት ተቀበልክና አሁን ደግሞ ታዲያ እምነቱን ስትቀበይ በአንቺ በነፃ ፈቃድ ነው ወይ ስትለኝ እሱ ያው እኔ በጥሪ አምናለሁ። በጥሪ ማለት ምንድነው? እግዚአብሔር የጠራቸውን እነሱን ያጸደቃቸውን ማከበራቸው የሚለውን ስለማመን ወደሱ የመጠራቴም ፍላጎቱ ራሱ የመጣው ከእግዚአብሔር ነው ብዬ አምናለሁ እንጂ አንቺ ፈልገሽ አይደለም። ራሱ እሱ ነው የመፈለግ ያለመፈለግ ነገር እኮ አይደለም። ጥሪው ከእግዚአብሔር ነው። እኔ ራሴን ጠርቼ አይደለም የገባሁት እዛ ውስጥ። እኮስ እግዚአብሔር ጠራሽ። እግዚአብሔር ጠራሽ። ሲጠራሽ ፈልገሽ ነው የተከተልሽው ወይስ አንቺ ፍላጎቱም ፈቃዱም ሳይኖርሽ ራሱ ዝም ብሎ መንፈሱን ልኮ ወደ አንቺ በመንፈሱ ከሞት ወደ ህይወት አምጥቶሽ በዛው እንድታምኚ አድርጎሽ ነው ወይስ ፈቅደሽ ነው ያመንሽው? እሺ ጥሩ። እኔ ማምነው ምንድነው መጀመሪያ ከሞት አንቅቶኝ ነው ማመን የቻልኩት ብዬ ነው ማምነው። መጀመሪያ በጣም ጥሩ። ከሞት ያነቀሽ ጸጋው ነው ጥሪው እንጂ ጸጋው አይደለም። ሪጀነሬሽን የምንለው ጸጋው ነው አይደለም? ሪጀነሬሽን ዳግም ልደት ማለት ነው። ዳግመኛ ከተወለድኩኝ በኋላ ነው ያመንኩት እያልሽ ነው። ስለዛ ያመንሽው ዳግም ለመወለድ ሳይሆን ይልቁንም ያመንሽው ዳግም ስለተወለድሽ ነው እያልሽን ነው። ዳግም የወለደች ደግሞ የእግዚአብሔር ጸጋ ነው አይደለም? የእግዚአብሔር መንፈስ ነው ዳግም እንድትወለድ የሚያደርግ እኩስ ጸጋው ነው አይደለም? ታዲያ ጸጋ ነው። ኦፍኮርስ ፍሪ ራሱ መንፈስ ቅዱስ ነው። አዲስን ልብ ሰጣችኋለሁ ያለው እሱ ነው እንጂ እኛ አይደለም ሄደን የወሰድነው። ስለዛ ይህንን ጸጋ ያገኘሽው በእምነት አይደለም። ምክንያቱም ይህንን ለማመን ገና ከጅምሩ ለማመን ከሞት መንቃት አለብኝ፣ ከሞት ወደ ህይወት መምጣት አለብኝ ብለሻል። ወይም ደግሞ ዳግም ልደት ብለሻል። ይህንን ዳግም ለመወለድ የእግዚአብሔር ጸጋ ያስፈልጋል ብለሽኛል። ይህንን የእግዚአብሔርን ጸጋ በምን አገኘሽው? በእምነት እንዳትኝ ገና ማመን አልችልም ብለሽኛል። በዛ ሰዓት በምን አገኘሽው? ይህንን ጸጋ እንዴት ተቀበልሽ? ፈርስት አይ ዋዝ ሪጀነሬትድ አልኩህ እኮ ነቃሁ እኮ ከሙታን ነቃሁና ቤት በኩል አገኘሽው? ማመን ቻልኩኝ። ጸጋውን እኮ ሳው ይሄንን የሚያነቃውን ጸጋ ቤት በኩል አገኘሽው? እሱ የእግዚአብሔር ስራ ነው፣ የመንፈስ ቅዱስ ስራ ነው። ለምሳሌ መጽሐፍ ቅዱስ ሲናገር ንፋስ ወዴት እንደሚሄድ አታውቁም አለ አይደለ? ሲነግረው እዛ ጋር ወደዚህ ወዴት መጥቶ እንደሚሄድ አታውቅም፣ መንፈስ ቅዱስም እንደዛ ነው ይላል። ስለዚህ መንፈስ ቅዱስ ሲያገኝህ ራሱ ሪጀነሬት እንዴት እንደሆነ በማናቅበት መልኩ ልባችንን የመቀየር የመንካት ልክ ቃሉን ስንሰማ እንድንቀበል የሚያደርግ ይህ የእግዚአብሔር መንፈስ አለ ብዬ አምናለሁ። የእግዚአብሔር መንፈስ አለ፣ ግን ያለ እምነት ይሰራል የሚልበትን አንድ ጥቅስ ሳሳይን እስቲ። ያለ እምነት ይሰራል ማለት ምንድን ነው? አሁን አንተ ትንሽ እንትን እየደባለቀው ነው። እሺ አይ አልደባለኩት እምነቴ። ምክንያቱም አንቺ እያልሽኝ ያለሽው ለማመን ራሱ ከሞት ወደ ህይወት መምጣት አለብኝ አስቀድሜ ብለሽኛል፣ ወይም ዳግም መወለድ አለብኝ ብለሽኛል። ለማመን ራሱ ቢካዝ ሙታን ሳላችሁ ወደዳችሁ ይላል። ሙታን እያለን ነው የወደደን፣ ሙታን እያለን የጠራን ነው እኮ እንትናችን ጥቅሳችን። እነዛ ሙታን ራሳቸው ማመን እንደሚችሉ መጽሐፍ ቅዱስ ላይ ተጠቅሷል። እሱን አሳይሻለሁ። እኔ ገና የሞተ ሰው ሪስፖንድ እንደሚያደርግ ከመጽሐፍ ቅዱስ አሳየኝና በቃ እኔ እናንተ እንስማማለን። እና እንዳልከው ከኛ ስራ ነው እንላለን ማለት ነው። አይ ከኛ ስራ ነው አንልም። እንግዲህ እናንተ ናችሁ እንደዛ ካላችሁ የምትሉት። ለመዳን ኮንትሪቢዩሽን አድርጌያለሁ ማለት ነው። ግን ለመዳን ከአንቺ ሳይድ የሚጠበቅ ነገር አለው። እሱም በፈቃድ መተባበር፣ አሜን እሺ ብሎ ማመን መቀበል ግዴታ ነው። ማመን መቀበል አለብሽ። ስለዚህ አሁን እንግዲህ እንዳሳይሽ የፈለግሽው ምንድን ነው? በመጽሐፍ ቅዱሳችን ላይ እንግዲህ ሁሉም ሰው ሞቷል ብላችሁ ነው የምታምኑት አይደል? ብለሽ ነው የምታምኑ። የቀረ ሰው የለም አለ? ምን አልከኝ? ሁሉም ሰው ሞቷል ብለሽ የምታምኑ አይደለ? የቀረ ሰው አለ? አሁን የሳሩን ቃሉን ያለው ሁላችንም ሙታን እንደነበርን ነው የሚናገረው። ስለዛ እግዚአብሔርን መፈለግ ምናምን የሚችል ሰው አለ? ወይም ለመንፈሳዊ ነገር መልካም ነገር ማድረግ የሚችል አለ? ለመንፈሳዊ ነገር መልካም ማንም ሰው አያስተውልም ይላል። የማይረቡ ሆኑ ይላል። ተሰብስበው የማይረቡ ሆኑ የሚል ቃል አለ። የቱ ጋር እንደሆነ ኤግዛክትሊ ባላቅም ምን ይላል? እግዚአብሔር የሚፈልግ የለም ይላል። እግዚአብሔር የሚፈልገው የለም። ስለዚህ እግዚአብሔር መፈለግ ካልቻልክ እንዴት ታዲያ አመንክ? እሺ ለምሳሌ እንደዚህ እናድርገዋ።
ለምሳሌ መዝሙረኛው ዳዊት በመዝሙር 118 ላይ ወይም በአንቺ ጋሽ መጽሐፍ ደግሞ መዝሙር 119 ቁጥር 1 ላይ እንዲህ ይላል፣ በመንገዳቸው ንጹሐን የሆኑ በእግዚአብሔርም ሕግ የሚሄዱ ምስጉኖች ናቸው፣ ምስክሩን የሚፈልጉ በፍጹም ልብ የሚሹት ምስጉኖች ናቸው ይላል። እግዚአብሔርን በፍጹም ልብ መሻት እንዴት እዚህ ላይ ሊነገር ይቻላል? እሺ አውዱ እያወራ ያሉ ስለምንድን ነው? ስለ ሪጀነሬሽን ነው ያለው ወይስ ደግሞ እግዚአብሔርን ስለሚፈራ ሰው በእግዚአብሔር መንገድ ስለሚሄድ ሰው ነው እየተናገረ ያለው? በእግዚአብሔር መንገድ ስለሚሄድ ሰው ግን የሞተ ሰው ነው። ምክንያቱም ይህ ነገር እየተነገረ ያለው ጌታ ኢየሱስ ሳይመጣ በፊት ነው። ሁሉም ሰው በሞት ውስጥ ነው ብለናል። በሞት ውስጥ ያለ ሰው በፍጹም ልብ እግዚአብሔርን የሚሹት ኧረ እነርሱስ ምስጉኖች ናቸው ይላል። እንዴት እግዚአብሔርን ሊሹ ቻሉ? አይችሉም ብለሽኛል። ሊፈልጉ አይችሉም ብለሽኛል። ኦልሬዲ ስለሞቱ ይኸው ለምን እዚህ ላይ ተነገረ? ምናልባት ደግሞ እንትን ስላልገባኝ ነው ፖይንት ግን እሺ አስረዳኝ። አይ በሌላ አማርኛ በሞት ውስጥ ያለ ሰው እግዚአብሔርን ሊፈልግ ይችላል እያልኩሽ ነው። እዛው አሁን የጠቀስኩልሽ ምዕራፍ ላይ መዝሙር 119 ላይ ዝቅ ብለሽ ቁጥር 10 ላይ ዳዊት ምን ይላል? በፍጹም ልቤ ፈለኩ ከትእዛዝህ አታርቀኝ ይላል። በፍጹም ልቤ ፈለኩ። እንዴት ዳዊት በፍጹም ልቡ እግዚአብሔርን ሊፈልግ ይችላል? የሞተ ሰው አይደለም እንዴ? በመንፈሳዊ ሞት ውስጥ ያለ ሰው ነው። ግን እንዴት በፍጹም ልቡ እግዚአብሔርን እንዴት ሊፈልግ ይችላል? ምን አገናኘው ከሙታን ጋር ይላል ከታች አንድ ሰው ሁሉ በአዳም ኃጢአት ምክንያት ሞቷል ተብሎ ስለሚታመን ነው። እሺ ቀጥይ አንቺ። እሺ ልትል የፈለግከው ነገር ያው በድሮ ጊዜ የነበሩ በኦልዱ ኪዳን የነበሩ ሰዎች እንዴት ነው ወደ እግዚአብሔር የቀረቡት ነው አይደለ? ፖይንት እያልክ ያለው? አይ እንዴት ነው ወደ እግዚአብሔር የቀረቡት ሳይሆን እንዴት ይኸው ዳዊት እንዴት በፍጹም ልቡ እግዚአብሔርን ሊፈልግ እንዲቻለ የሞተ ሰው ሲሆን በመንፈስ የሞተ ሰው ሲሆን እግዚአብሔርን እንዲፈልግ ሁሉንም መጀመሪያ እግዚአብሔር ይመርጣል፣ ከዛ ደግሞ እግዚአብሔር ራሱ ያቀርባቸዋል ብዬ ነው የማምነው። አይ አሁን ሪጀነሬት ሆኗል እንዳትኝ አልቲሜትሊ እሱ ነው ያቀረባቸው ብዬ አምናለሁኝ። እኩስ ዳዊት የሞተ ሰው ነው አይደለም እንዴ? በድሮ ጊዜ በኦልድ ኮቨነንት የነበሩ ሰዎች ሁላ ሙታን ናቸው። በቃ እስከ ሙታቸው ነው ሞተው ወደ የሞቱት እንዴ? እንደዛ ነው እንዴ? ለምሳሌ አብርሃም እምነቱ ጽድቅ ሆኖ እንደተቆጠረለት ይናገራል። ፐርሰናል ሪሌሽንሽፕ ነበራቸው አይደል እነዚህ ሰዎች በእምነት። ስለዛ ጌታ ኢየሱስ ሳይመጣ ድህነት ነበረ ነው። ኦኬ እሱ ለኃጢአታቸው ለፔናልቲያቸው የተከፈላቸው እሱ ከሞተ በኋላ ነው አይደል መጽሐፍ ቅዱስ የሚለው። ቢካዝ የእሱ ደም ከቀድሞ ለነበሩትም ለእኛም እና ለወደፊትም ነው ይላል። ገባ? የኃጢአታቸው ክፍያ የተደረገው በክርስቶስ ነው። ግን እነዚህ ሰዎች ጻድቃን አልተባሉም እንዴ? በእምነታቸው ሪላቲቭሊ በእምነት ብቻ በኩል አይደለም፣ በህይወታቸውም ምክንያት ጻድቅ የተባሉ አሉ። ለምሳሌ ሉቃስ ወንጌል ምዕራፍ 1 ላይ ገና ጌታ ኢየሱስ ሳይወለድ በፊት ማለት ነው። ሉቃስ ወንጌል ምዕራፍ 1 ነው ያልኩት። ጌታ ኢየሱስ ሳይወለድ በፊት ዘካርያስ ካህንና ኤልሳቤጥ የእግዚአብሔርን ሕግ ሁሉ እየፈጸሙ በእግዚአብሔር ፊት ጻድቃን ነበሩ ይላል። ሕጉን እየፈጸሙ ነው የሚለው። ኢማጂን ሕጉን እየፈጸሙ ጻድቃን ነበሩ ይላል። ወይም ደግሞ ኖህን ተመልከችው። ኃጢአተኛው በበዛበት ዓለም ላይ እርሱ ግን ጻድቅ ሆኖ ተገኘ፣ በእግዚአብሔር ፊት ሞገስን አገኘ ተባለ። በእግዚአብሔር ፊት ሞገስን አገኘ ከኃጢአት በመራቁ። አብርሃምን ደግሞ ተመልከችው። አብርሃምም አመነ ጽድቅ መሆኑ ተቆጠረለት ተብሎ ደግሞ ሲናገር እናያለን። በእምነትም በሕግም ሪላቲቭሊ አንጻራዊ በሆነ መልኩ እንዲህ ተብሎ ተነግሮላቸዋል። በእናንተ ትምህርት በአዳም ኃጢአት ምክንያት ሰው ሁሉ የሞተ ከሆነ እና በዚህ ሞት ውስጥ ያለ ሰው ደግሞ በእግዚአብሔር ማመን የማይችል ከሆነ እግዚአብሔርን መፈለግ የማይችል ከሆነ ዳዊት በዚህ በሞተው ዓለም ውስጥ ከመሆኑ አንጻር እንዴት እግዚአብሔርን በፍጹም ልቡ ሊፈልግ ቻለ? እሺ እያንዳንዱን ነቢያትና ጻድቃናት በራሳቸው ከእግዚአብሔር ጋር ባላቸው ሪሌሽንሽፕ ነው ምን መዝናቸው እና ጠሪያቸው እግዚአብሔር ነው። ለምሳሌ እስቲ አዳምና ሔዋን ጋር ቆይ አዳምና ሔዋን ኃጢአትን በሰሩ ጊዜ ማን ነው የሄደው ወደ እነሱ? ይመልስልኝ። ጠሪው ማን ነበር? ኃጢአትን በሰሩ ጊዜ የእግዚአብሔር ድምፅ በገነት ይመላለስ ነበር ይላል።
አይ ወዴት ናችሁ አላቸው እንጂ ወደ ለምን እኮሳ እሱ ወደ እነሱ መጣ እንጂ እነሱ ወደ እሱ አልሄዱም። እነሱ ሸሹ። ስለዚህ ይሄ ባህሪ ከድሮ እግዚአብሔር ወደፊት የሚቀጥል ሁልጊዜ እግዚአብሔር ነው ኢኒሺየት የሚያደርገው ወደ ሰዎች ብዬ ነው ማምነው። ስላልተከራከርንም እግዚአብሔር ኢኒሺየት ያደርጋል፣ ትክክል ነው። ግን ሰዎች ደግሞ ሙሉ በሙሉ ፈቃዳቸውን አጥተዋል የሚለው ትምህርት ግን የት አለን? አሁን እኮ እየጠየኩሽ ያለሁት እሱ ነው። በነገራችን ላይ በነቢያት ብቻ በኩል አይደለም፣ ህዝቡ ጋርም ይታያል ይህ ነገር። በምን መልኩ? ለምሳሌ ሁለተኛ ዜና መዋዕል ምዕራፍ 15 ላይ ከቁጥር 12 ጀምሮ እንዲህ የሚል ቃል አለ። በፍጹም ልባቸውና በፍጹም ነፍሳቸው የአባቶቻቸውን አምላክ እግዚአብሔርን ይሹ ዘንድ ቃል ኪዳን አደረጉ። የእስራኤልንም አምላክ እግዚአብሔርን የማይፈልግ ታናሽ ወይም ታላቅ ወንድ ወይም ሴት ቢሆን ይገደል ዘንድ ማሉ። ለእግዚአብሔርም በታላቅ ድምፅና በእልልታ በእምቢልታና በቀንደ መለከት ማሉ። በፍጹምም ልባቸው ምለዋልና በፍጹምም ሕሊናቸው ፈልገውታልና ማንን? እግዚአብሔርን፣ እርሱም ተገኝቶላቸዋልና ይሁዳ ሁሉ በመሐላው ደስ አላቸው ይላል። ይሁዳ ሁሉ በመሐላቸው ደስ አላቸው። ቀጠል አድርጎ እግዚአብሔርን በዙሪያቸው እረፍት ሰጣቸው ይላል። እግዚአብሔርን በዙሪያቸው እረፍት ሰጣቸው። ለምን? እነርሱ በፍጹም ልባቸው ምለዋል፣ በፍጹም ሕሊናቸውም ፈልገውታልና። እግዚአብሔርን መፈለግ በሰው ልብ ውስጥ የስ ይኖራል። ይኸው በሙታን ውስጥ ያሉ ናቸው፣ ግን እግዚአብሔርን እየፈለጉ ነው። ከየት አመጣችሁ እናንተ እኮ ነው። ይሄ ብቻ አይደለም። በዚህ በጣም በርካታ የመጽሐፍ ቅዱስ ክፍሎችን ይህንን የሚያሳዩ አሉ። ይሄ በፍጹም ልብ እግዚአብሔርን መፈለግ ብቻ አይደለም። ሲጀምር ንስሐ ግቡ ተብሎ ለምንድን ነው ሲሰበክ የነበረው? ለሞቱ ሰዎች እንዴት ንስሐ ግቡ ተብሎ ሊሰበክ ቻለ? መጥምቁ ዮሐንስ ሲሰብክ አይተነዋል። ጌታ ኢየሱስ ሲሰብክ አይተነዋል። ዳግም ላልተወለዱ ሰዎች ንስሐ እንዲገቡ መጠየቃቸው ለምንድን ነው? እነሱ ንስሐ መግባት አይችሉም ብላችሁናል። ለሞተ ሰው ለምንድን ነው ንስሐ ግባ ተብሎ የተሰበከለት? እስቲ ንገረኝ። መጥምቁ ዮሐንስ ለምንድን ነው ንስሐ ግቡ መንግስተ ሰማያት ቀርባለች እያለ እየሰበከ የመጣው? ለምን ነበር? ጌታ ኢየሱስ ለምንድን ነው ይህንን ነገር የሰበከው? ንገረኝ እስቲ። የተደረበ ነገር እየጠየቀኝ ነው። ግን እሺ አይጌረጥ ይኸውልህ ምን እንደሆነ ታውቃለህ? የእግዚአብሔር ሀሳብ ከኛ ሀሳብ የተለየ ነው እና ሃው ሂ ወርክስ ለምሳሌ ከማህፀን ሳትወለድ በፊት እኔ መረጥኩ ይላል። ስለዚህ እኛ አሁን ኮምፕሪሄንድ አድርገን እንዴት ይህን መረጠ ምን ለማለት ፈልጎ ነው እያለን የእግዚአብሔርን ጥበብ መመራመር አንችልም። በቃ ብሏል አስቀድሞ የጠራቸውን ይላል የጠራቸውን ብሏል። ገባ? አጸደቃቸው ያውቃቸዋል ራሱ ይላል እና ኦል ሂዝ ፕላን። ገባ? ይሄ ደግሞ ለምን የእግዚአብሔር ፕላን እንዲሆነ ብለን ቻሌንጅ ማድረግ አንችልም። አት ሴም ታይም ደግሞ እንዳልከው አንተ እግዚአብሔር ሰዎች ሪፔንት እንዲያደርጉ ደግሞ ሲጠይቅ እናያለን። ገባ? ምንድን ነው የምንለው? ሁለቱም ነገር they work together ብያን ያምናለሁ። የትኛውና የትኛው ነው አብረው የሚሰሩት ማለት? ሪፔንት አድርጉ ማለት ሪፔንት አድርጉ ተባለ። ሪፔንት አድርጉ የተባሉት የሞቱ ሰዎች ናቸው አይደሉም? ሁሉንም። ጌታ ኢየሱስ ያኔ ሞቷል? አልሞተም። እሺ፣ ክርስቶስ ሞቶ ሳይነሳ ከሞቱ የተነሳ ሰው አለ እንዴ? ማለት በመንፈሳዊ ማለት ነው። ጌታ ኢየሱስ ሞቶ ሳይነሳ ከመንፈሳዊ ሞት የተነሳ ሰው አለ? ከባድ ጥያቄ እየጠየቀኝ ነው። እየደራረብክብኝ ስለሆነ አይምሮዬ going everywhere እና ስለዛ እንደዚህ እናድርገው። በቃ የቲቶ ላይ የጠየቅሽውን ብቻ በቃ ልመለስልሽ። ቲቶ ምዕራፍ 3 ቁጥር 5 ላይ የጠየቅሽውን እሱ ላይ ያለውን ነገር ልመለስልሽ። ቲቶ ምዕራፍ 3 ቁጥር 5 ላይ እንዲህ ይላል። እንዴ ነው ጻፍ። እሺ ቀጣ ቃል በቃል ለማለት ያህል ማለት ነው። ምንም ቃል እንዳላስቀርባችሁ ይቅርታ እንዴ። እሺ ቲቶ ምዕራፍ 3 ቁጥር 5 እንዲህ ይላል። እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም ይላል። ይህንን ጥቅስ አሁን ያለ ነፃ ፈቃዳችን በቃ ያለኛ ፈቃድ ምናምን በቃ በጸጋው ብቻ እንሄዳን ነው ለማለት ይህንን ጥቅስ አሁን የጠቀሰችው እህታችን ሚሮን አይደለችም ለመጀመሪያ ጊዜ። ከዚህ ቀደምም ያው እንዳልኳችሁ እዚህ ጉዳይ ላይ እኔ መጽሐፍም ስለጻፍኩኝ እንደነዚህ አይነት ጥቅሶችን ጠቅላላ ማን እንደጠቀሳቸው ሳይቀር ነው እያስቀመጥኩ መልስ የተሰጡበት እና ኦልሬዲ ያው እጄ ላይ ስላለ እነማን ጠቅሰውታል ለሚለው ለምሳሌ ፎርሙላ ኦፍ ኮንኮርድ ላይ፣ ሶሊ ዲክላሬሽን ላይ እና ሌሎችም ላይም ማለት ነው ይህንን ጥቅስ ይጠቅሱና
ፎርሙላ ኦፍ ኮንኮርድ ያው ሶሊ ዲክላሬሽን ላይ ኮንሰርኒንግ ፍሪ ዊል 26ኛው ቁጥር ላይ ይህንን ጥቅስ ጠቅሰው ነፃ ፈቃድ እንደሌለንና በቃ እግዚአብሔር በጸጋው ብቻ እንዳዳነን ይህን ነገር ጠቅሰው ይጠይቃሉ ወይም ደግሞ ያስረዳሉ። ዌስት ሚኒስተር ኮንፌሽን ላይም 9ኛው ቻፕተር 9ኛው ምዕራፍ 3ኛው አንቀጽ ላይ ይህንኑ ጥቅስ በመጥቀስ እንዲሁ በጸጋው ያለ ነፃ ፈቃዳችን እንደዳንን ለማስረዳት ይህንን ጥቅስ ይጠቅሳሉ። ጥንት ላይ ማለት ነው። ሰው ምን እያለ ነው ግን መጽሐፉ? የምር እነሱ የመጽሐፍ ቅዱሱ ክፍል ምን እያለ ነው? እውነት እነሱ እንደሚሉት ያስረዳሉ? ከነፃ ፈቃዳችን ውጭ ይላሉ ካልን አይልም። እንዲህ ነው የሚለው፣ እንደ ምሕረቱ መጠን ለሐዲስ ልደት በሚሆነው መታጠብና ሉትሮን ማለት ጥምቀት ማለት ነው። ለሐዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ ያዳነን ልክ አንደኛ ለሐዲስ ልደት ወይም ለሪጀነሬሽን በሚሆነው መታጠብ፣ ለሐዲስ ልደት ለዳግመኛ ልደት በሚሆነው መታጠብ ጥምቀት ብለው ፈተውታል ሁሉም አባቶች። ሉትሮን የሚለውን በእርሱና በመንፈስ ቅዱስ መታደስ ነው ይላል። በመንፈስ ቅዱስ መታደስ ነው ያዳነን። አዎ ታዲያ እሺ ቀጠል አድርጎ ምን ይላል? እኛ ስለፈቀድን አይደለም፣ እኛ ፈልገን አይደለም አይልም። እኛ ስላደረግነው ምን እኛ ስላደረግነው ስለ ድርጊት ነው የሚያወሩ። በጽድቅ ስለነበረው ስራ አይደለም። አዎ የዳነው ለሐዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ እንጂ በእኛ ስለነበረው ስለ ጽድቅ ስራችን አይደለም ነው እያለ ስለ ስራ ነው እያገለለ ያለው። ትክክል ነው። እኛም ይህንን እናምናለን። የዳነው ስለሰራን አይደለም ብለን በግልጽ ነው የምንናገረው። ስለሰራን ነው የዳነው ጋይስ። በእኛ ስለነበሩ ስለ ጽድቅ ስራ በጽድቅ ስራ ስንንጎማለል ተገኝተን ወደዚህ ወደዛ እያለን ደረታችንን ነፍተን እግዚአብሔር አገኘና እናንተማ እንደው በጽድቅ እየተመላለስክ ነው ስራ ሰርተሃል በል ድናሃል ነው። እንደዛ አይደለም። በኃጢአታችንና በበደላችን ሙታን በነበርንበት ጊዜ በኃጢአታችን በበደላችን ሙታን በነበርንበት ጊዜ ከክርስቶስ ጋር ህይወትን ሰጠን። ከማን ጋር ነው ያለው? ከክርስቶስ ጋር። ህይወት የሚሰጠው ከክርስቶስ ጋር ነው። ጌታ ኢየሱስ ሞቶ ሳይነሳ ህይወት አልተቻራቸውም፣ አልተሰጣቸውም። ህይወትን ያገኘነው በጌታ ትንሣኤ ነው፣ በክርስቶስ ሞትና ትንሣኤ ነው። ከልጁ ከክርስቶስ ጋር ህይወትን ሰጠን። በምን? በጸጋ። ለዛ ነው ኤፌሶን ምዕራፍ 2 ላይ ምን ብሎ የሚናገረው? ኤፌሶን ምዕራፍ 2 ከቁጥር 1 ጀምሮ በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው ይልና ዝቅ ብሎ ቁጥር 5 ላይ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳ በሆንን ጊዜ ልክ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ምን በነበርን ጊዜ በበደላችን ሙታን እንኳ በሆንን ጊዜ ከክርስቶስ ጋር ህይወትን ሰጠን። በበደላችን ሙታን በነበርን ጊዜ ህይወትን ያገኘነው ከክርስቶስ ጋር ነው። ሚኒንግ ጌታ ኢየሱስ ሞቶ ሳይነሳ ይህንን ህይወት ማግኘት አይቻልም ነው። ከክርስቶስ ጋር ህይወትን ይሰጠን። ቀጠል አድርጎ ምን ይላል? በጸጋ ድናችኋልና። አሁን ይህንን ጥቅስም ቅድም ስጠቅሹ ነበር። ሙታን ነበርን። ሙታን የነበረው ሰው ከክርስቶስ ጋር ህይወት ተሰጠው። በምን? በጸጋ ኒዳ ነው። ሙታን የነበረው ሰው በጸጋ ኒዳ ነው። በቃ አለቀ። ግን ጸጋ ሲያድነው ግን ያንን ሙት የነበረውን ሰው እንዴት ነው? ያለ የእሱ ፍላጎት ሳይታይ የእርሱ ፈቃድ ሳይታይ አይደለም። ይኸው ቀጠል አድርጋችሁ ቁጥር 8 ላይ ዝቅ ብላችሁ ምን ይላል? ጸጋው በእምነት አድኗችኋል። አይተዋል። ጸጋው ራሱ ያዳነ በእምነት ነው። ጸጋ ያዳነው ሙታንን ነው። ግን ሙታንን ጸጋው ሲያድን በእምነት ነው። ስለዚህ የሞተው ሰው አምኑ ነው የሚድነው። እንዴ የሞተ ሰው እንዴት ማመን ይችላል ካላችሁ በመጽሐፍ ቅዱሳችን ላይ ሰው ሞተ ተብሎ ሲነገርለት በመንፈሳዊ ሞት ማለት ነው። ልክ እንደዛ ከአባቱ ዘንድ ርቆ እንደነበረው ሰው ነው። ከአባቱ ዘንድ ርቆ እንደነበረው ልጅ የጠፋው ልጅ ታሪክ ታውቁታላችሁ። ሉቃስ ወንጌል ምዕራፍ 15 ላይ ያለው ማለት ነው። ሉቃስ ወንጌል ምዕራፍ 15 ላይ በዛ በጠፋው ልጅ ታሪክ ውስጥ እንደምንመለከተው ያ ልጅ ይጠፋል፣ ከአባቱ ዘንድ ይርቃል፣ ያለውን ነገር ያባከናል። ከዚያም በኋላ ለመመለስ ደግሞ ይነሳል። ልክ ሲመለስ ወደ አባቱ አግኝቶት ምን ነበር ያለው? ይህ ልጄ ሞቶ ነበረ እና ሕያው ሆኗል። ምን ብሎ ነበር? ሞቶ ነበር ሕያው ሆኗል። ጠፍቶ ነበረ ተገኝቷል። መሞት የሚባለው ከአባት መለየት ነው። ከእግዚአብሔር ከአምላካችን መራቃችን ሞት ተብሎ ተጠራ።
ግን በሞት ውስጥ ያለ ሰው ግን ይኸው ወደ አባቱ ሲመለስ አይተናል። ሞቶ ነበረ የተባለው እርሱ ወደ አባቱ ተመለሰ። የሞተው ልጅ እንኳን ሊመለስ ይችላል። ስለዛ በሞት ውስጥ ያለን ሰዎች ንስሐ ልንገባ እንችላለን። ለዛ ነው እግዚአብሔር አምላክ በተለያዩ ቦታዎች ላይ በብሉይ ኪዳንም እንደዚሁ ንስሐ ግቡና ተመለሱ፣ እንደው የኃጢአተኛውን ሞቱን አልፈልግም እና የሚሞተውን ሰው የሟቹን ሞት አልፈቅድም እና ይላል የሰራዊት ጌታ እግዚአብሔር። ስለዚህ ንስሐ ግቡ ተመለሱና በህይወት ኑሩ እያለ ደጋግሞ እግዚአብሔር የሚጣራው ንስሐ እንዲገቡ ሰዎችን። ለዛ ነው ሰዎች ንስሐ መግባት ሊችሉ ይችላሉ በሞት ውስጥ ሆነው። እሱን አላጣ ነው። በሞት ውስጥ ወደቅን ማለት ከእግዚአብሔር ከአባታችን ርቀናል፣ ተለይተናል እንጂ ነፃ ፈቃዳችንን ምንድነው አተን እንስሳ ሆነናል ማለት እኮ አይደለም። እና እንደዛ ነው። ስለዛ የቲቶ ምዕራፍ 3 ላይ ያለው አሁን ቅድም እንዳልኩሽ ቀደም ሲል በሉተራኑ ሳይድ ለምሳሌ ሶሊድ ዲክላሬሽን ላይ ይሄ ፎርሙላ ኦፍ ኮንኮርድ ማለት ነው። ፎርሙላ ኦፍ ኮንኮርድ ሶሊድ ዲክላሬሽን ላይ እዛ ላይ ተቀምጠዋል። በሪፎርምዶቹ ሳይድ ደግሞ ዌስትሚኒስተር ኮንፌሽን ላይ ይኸው ጥቅስ ተጠቅሶ እንደው እምነታቸውን ለማስረዳት ሞክረዋል። ግን አይሰራም የሚለው ክፍሉ እኛ ስላደረግነው ስራ አይደለም ነው የሚለው። ስለ ስራ ወራ እንጂ ስለ እምነት ወይም ስለ ፈቃድን ወይም ስራን ፈቃድን ወይም እምነትን አላገለለም። ያገለለው ስራን ነው፣ ድርጊትን ነው። የስ ከኛ ስራ ደግሞ አይደለም ብለን እናምናለን። እኛም ልክ ጸጋውን ስንቀበል በእምነት ነው፣ ፈቅደን ነው፣ ፈልገ ነው። ብሊፍ የሚለውን ነገር ኤክስክሉድ ያደርጋል ነው ፖይንት ከተረዳሁት። ምንን ኤክስክሉድ ያደርጋል? ምንን ኤክስክሉድ ያደርጋል ማለት ያመነውን ሳይሆን ነፃ የተሰጠ ያለው እያልክ ያለው ሞር ኦፍ ላይክ ጊፍቱን ያንን ጸጋውን ነው ኤክስክሉድ የሚያደርገው በዲልስ ዊዝናስ እሱን ኤክስክሉድ ያደርጋል። ግን እምነት ግን ኢንክሉሲቭ ነው። እምነት ላይ ፈቃድ ላይ ምናምን ኢንክሉሲቭ ነው ሁሌም ቢሆን ጸጋ። እሺ ፐርፌክት። እሺ ስለዚህ እችን ብቻ ልጠይቅ በእናትህ እድሉ ስላለኝ። ስለዚህ እምነት የሚለው ላይ ያለን ነው። አሁን ደግሞ እምነት ላይ ነው ያለው። ስለዚህ ይሄ እምነት ራሱ ልታምነው የምትችለው ነገር አንደርስታንድ ስታደርግ ነው አንድን ነገር የምታምነው አይደል? አንደርስታንድ ያላልከውን ነገር አታምንም። አዎ በሮሜ ምዕራፍ 10 ላይ እንደተነገረው እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። አዎ ስለዚህ ጥሩ። እሱን ከተማመንን አንደኛ ቆሮንቶስ 2:14 ላይ እንዲህ ይላል፣ ለተፈጥሯዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም። ለመቀበል ኦልሬዲ የእግዚአብሔር መንፈስ ሞኝነት ነው ለኛ እያለ ነው። በመንፈስም የሚመረመር ስለሆነ ሊያውቀው አይችልም ይላል። ስለዚህ እንዴት ለማመን ሞኝነት የሆነብኝን ነገር እንዴት ማመን ቻልኩ ነው። አንድ እሱ ነው፣ ካላዳነኝ በስተቀር ማለት ነው። መጀመሪያ አድኖኝ ልቤን አዲስ አድርጎት ሪጀነሬት ካረገኝ በኋላ ካልሆነ የገባኝ ተፈጥሯዊ በነበርኩ ሰዓት ለእኔ ሞኝነት ነው ይላል የሱ ነገር። የእግዚአብሔር መንፈስ ሞኝነት ነው ለእኔ። ስለዚህ እንዴት አመንኩኝ? ይሄ ነው አንዱ ጥያቄ። እችን መልስልኝና ስለዚህ እምነትስ እንዴት መጣ ነው ፖይንቴ። እምነትም ሞኝነት ከነበረ እንዴት አገኘሁት? እንዴት ማመን ቻልኩ ነው ጥያቄ። እሺ አንደኛ ቆሮንቶስ ምዕራፍ 2 ላይ ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም፣ በመንፈስ የሚመረመር ስለሆነ ሊያውቀው አይችልም የሚል ነገር በተደጋጋሚ ይጠቀሳል። አሁን ይህንንም ጥቅስ ለመጀመሪያ ጊዜ ሜሪ ሳትሆን የጠቀሰችው ይሄ የአውግስበርጉ ኮንፌሽን ላይ አለ። የአውግስበርግ ኮንፌሽን አርቲክል 18 ላይ ኮንሰርኒንግ ፍሪ ዊል ላይ ይህንን ጥቅስ ይጠቅሳሉ። ፎርሙላ ኦፍ ኮንኮርድ ኤፒቶሙ ላይ ኮንሰርኒንግ ፍሪ ዊል 2ኛው ቁጥር ላይ፣ የቤልጂክ ኮንፌሽን አርቲክል 14 ላይ፣ ዌስትሚኒስተር ኮንፌሽን 9ኛው ቻፕተር 3ኛው ቁጥር ላይ ይህንን ጥቅስ በመጥቀስ አይ በቃ አንድ ሰው ምንም ማመን በፍጹም በማይችልበት ሁኔታ ውስጥ ገብቷል ብለው ይናገራሉ። ይህን ጥቅስ እንየዋ እንግዲህ። ምንም ማመን የማይችልበት ሁኔታ ውስጥ ገብቷል፣ ወድቋል፣ በዚህ ደረጃ ነፃ ፈቃዱን አጥቷል የሚያስብል የመጽሐፍ ቅዱስ ክፍል ነው ወይ? ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበሉም ይላል። ለማን? ለፍጥረታዊ ሰው። እንግዲህ አሁን ፕሮቴስታንት ወንድሞቻችን የሚያነሷቸው እነዚህ ጥቅሶች አንዳንዴ ስታዩቸው ከባድ መስለው ሊታዩ ይችላሉ። ያው በእነርሱ ዘንድ ስለሚሰጡ ቀጥታ ጥቅሱ ከእነርሱ ዘንድ ስለሚወረወር ከእነርሱ ዘንድ ልክ ሲወረወር በእነርሱ መነጽር ስለምናየው ከባድ መስሎ ሊታይ ይችላል። ለምሳሌ ይህ ጥቅስ ብዙ ጊዜ እንዳልኳቸው በእነርሱ ይጠቀሳል። ነገር ግን የእነሱን ሀሳብ የሚደግፍ ጭራሽ ምንም ፍንጭ እንኳን የለውም። የመጽሐፉን ሀሳብ ለመረዳት ምዕራፍ 1 በተለይም ከቁጥር 18 ጀምሮ ያየነው እንደሆነ በቃ የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው ምናምን እያለ ይናገራል።
አየህ መለስ ብለህ አሁን ይሄ ሁለተኛው ምዕራፍ አይደል? መለስ ብለህ አንድ ምዕራፍ ከቁጥር 18 ላይ ስታየው ምን ብሎ ነበረ? የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው በማለት መዳኛችን ስለሆነው ስለ መስቀሉ ነገር በመናገር ይጀምርና ዓለም በጥበቧ እግዚአብሔርን ማግኘት አልቻለችም። ስለዛ ታዲያ በምንድን ነው ከተባለ በስብከት ሞኝነት ነው። እዛው ጋር አንደኛ ቆሮንቶስ ምዕራፍ 1 ቁጥር 21 ላይ ምን ተብሎ ነበረ? በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች እግዚአብሔር ዓለም እግዚአብሔርን በጥበቧ ማወቅ ትችላለች? በዓለም ፍልስፍና፣ በግሪክ ፍልስፍና፣ በዓለም ፍልስፍና እግዚአብሔርን ማወቅ ትችላለች ወይ? ነው አትችልም። ስለዚህ በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃዱ ሆኗል ይላል። በምንም ያድን ሊያድናቸው በስብከት ሞኝነት ምን የሚሉትን የሚያምኑትን፣ አየህ አሜን ብለው የሚቀበሉትን እርሱ አስቀድሞ የወሰነባቸውን አይደለም፣ ግን ደግሞ በጥበብ የሚመላለሱትንም ይሄ በፍልስፍና ምናምን እናገኘው የሚሉትንም አይደለም፣ የጌታን የመስቀል ነገር የሚያጥላሉትንም አይደለም፣ እንደው በስብከት ሞኝነት የሚያምኑትን የተወሰነባቸውን ሳይሆን የሚያምኑትን። አሁን የእግዚአብሔር በጎ ፈቃዱ በስብከት ሞኝነት የሚያምኑትን ማዳን ነው። እያንዳንዱ ነገር አመክንዮአዊ መሆን አይጠበቅበትም። አንዳንዴ ክርስትና ከአመክንዮም በላይ ስለሆነ ከአመክንዮ በላይ ነው ክርስትና አንዳንድ ጊዜ። ምክንያቱም ክርስትና መገለጥ ነው። ክርስትና ሬቨሌሽን ነው፣ መገለጥ ነው። መገለጥ ስለሆነ ከአመክንዮም ከፍ ያለ ነው። ምን እያወራሁኝ ነው? ሰዎቹ አሁን በቆሮንቶስ ክርስቲያን ውስጥ እንደዚህ አይነት ነገር ተነስቷል። አንዳንድ ሰዎች ያውካሉ። ይሄ የጥበቡን ነገር ምናምን ነገር ከፍ ለማድረግ ይሞክራሉ እና በዛ ውስጥ ለመመጻደቅ ይሞክራሉ። ግን እንደዛ አይደለም ነው። ስለዛ እንደዛ እያለ ይሄድና አሁን ከተጠቀሰው 2 ጥቅስ ከፍ ብለን አንደኛ ቆሮንቶስ ምዕራፍ 2 ከቁጥር 11 እንቀላለን። በስብከት ሞኝነት የሚያምኑትን ለማዳን የእግዚአብሔር በጎ ፈቃድ እንደሆነ ከነገረን በኋላ ሁለተኛው ምዕራፍ ቁጥር 11 ላይ በእርሱ ውስጥ ካለው ከሰው መንፈስ በቀር ለሰው ያለውን የሚያውቅ ሰው ማን ነው? እንዲሁም ደግሞ ከእግዚአብሔር መንፈስ በቀር ለእግዚአብሔር ያለውን ማንም አያውቅም ይልና እኛ ግን ከእግዚአብሔር እንዲያው የተሰጠን እናውቅ ዘንድ ከእግዚአብሔር የሆነውን መንፈስ እንጂ የዓለምን መንፈስ አልተቀበልንም ይላል። ምንን አልተቀበልንም? የዓለምን መንፈስ አልተቀበልንም። እንዲህ እያለ ይናገርና አሁን በእኛ ዘንድ ያለው ይሄ ነው፣ በእነርሱ ዘንድ ያለው ምንድን ነው? አሁን 2 አይነት ንጽጽር ነው የሚያስቀምጠው። እኛ አለን፣ እነዛ በዓለም ጥበብ የሚመላለሱ አሉ ነው እያለ ያለው። እኛ የምንቀበለው ሪቪል ያደረገውን የተገለጠውን ከእግዚአብሔር መንፈስ የሆነውን እሱን ነገር አሚንን ብለን እንቀበላለን። እነዛ ግን በጥበብ ነው የሚመላለሱት፣ በፍልስፍና ነው የሚመላለሱት። በፍልስፍና በመመላለስ የእግዚአብሔርን ነገር ማግኘት አትችሉም እያለ ካለ ጀምሮ መጥቶ የለ። ስለዚህ አሁን ለፍጥረታዊው ሰው ሁሉን ነገር በቃ ለአመክንዮ ለፍጥረታዊ ሰው ማለት ሁሉ ነገር በቃ ለአእምሮ አመክንዮአዊ ብቻ ነገር የሚሰጥ ስለሆነ ከላይም ደግሞ እርዳታ እንደሚያስፈልገው ምናምን ነገርም ስለማያውቅ ከእግዚአብሔር ዘንድ እርዳታንም ስለማይጠይቅ ዮሐንስ አፈወርቅም እንደዛ ነው የሚለው። በነገራችን ላይ ቅዱስ ዮሐንስ አፈወርቅ ይህንን ክፍል ሲያብራራ እንግዲህ ዝም ብለን እኛ በግላችን አናብራራም። ቅዱስ ዮሐንስ አፈወርቅ እዚህ ክፍል ላይ ሲያብራራ ፍጥረታዊ ሰው ሁሉን ነገር ለአእምሮ አመክንዮ ብቻ የሚሰጥና ከላይም እርዳታ እንደማያስፈልገው የሚያስብ ነው ይላል። ፍጥረታዊ ሰው ተብሎ እዚህ ጋር የተገለጸው። ስለዚህ እየተገለጸ ያለው ፍጥረታዊ ሰው ተብሎ የተገለጸው እዚህ ጋር እንደ አጠቃላይ ሁሉንም ሰው የሚጨፈልቅ ሳይሆን በሰዓቱ የተነሱ በጥበብ ብቻ እንመላለሳለን የሚሉ ሰዎችን የሚያመለክት ነው። መቼም አይሁድ ምልክትን ይሻሉ፣ የግሪክ ሰዎችም ጥበብን ይጠይቃሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን ብሎ የተነገረው እዚሁ አሁን ከተነገረበት ከፍ ብላችሁ ስትመለከቱ ይህ ቃል አለ አንደኛ ቆሮንቶስ ምዕራፍ 1 ላይ ማለት ነው። ስለዚህ አሁን እዚህ ጋር አንደኛ ቆሮንቶስ ምዕራፍ 2 ቁጥር 14 ላይ እህታችን ያነሳችው ላይ ማለት ነው ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነው የተባለው እነዚህ በዓለም ፍልስፍና እንመጻደቅ ስለሚሉት ሰዎች የተነገረ ነው። ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም፣ በመንፈስም የሚመረመር ስለሆነ ሊያውቀው አይችልም ተብሎ የተነገረው ለዚህ ነው። ስለዚህ እርዳታ ያስፈልገናል ወይ? የስ ዳግም ይሄ ያልተወለደ ሰው አያውቅም ግን አይደለም የተባለው እንደዛ ነው። አውዱ ተከትለን ስንመለከት ስለዛ ነው የሚያወራው። እሺ ጊዜ ከወሰድክ ይቅርታ። እቺ ላስት ውል ቢ ማይ ማለት በአጭሩ እንዳይቀር ሀሳቤ ብዬ ነው። እዛው ቻፕተር 2 ቁጥር 10 ላይ ስትሄድ ምን ይላል መሰለ? ስለኛው ነው እየተናገረ ያለው። ቢካዝ ምን ይላል? ለእኛ ግን እግዚአብሔር በመንፈሱ በኩል ገለጠው። እኔ ፖይንቴ ምን መሰለ? ባይገልጠው ኖሮ እንዴት እኔም እኮ ናቹራል ፐርሰን የተባልኩት ስጋዊ ሰው ነበርኩኝ። ባይገልጥልኝ እኔም ከሌላው የምንለይበት ምንም ነገር የለም። ስለዚህ ምን ይላል ጳውሎስ? ለእኛ ግን እግዚአብሔር በመንፈሱ በኩል ገለጠው። መንፈስ የሁሉን ነገር የእግዚአብሔርን ጥልቅ ምስጢር እንኳን ሳይቀር ይመረምራልና በሰው ውስጥ ያለውን የሰው መንፈስ ካልሆነ በቀር የሰውን ነገር የሚያውቅ ማን ነው? እንዲሁስ
እንግዲህ እንደዚህ ሁሉ የእግዚአብሔር መንፈስ ካልሆነ በቀር የእግዚአብሔርን ነገር የሚያውቅ የለም። ምን እያለ ነው እዚህ ጋር? እኛ እግዚአብሔር ማወቅ አንችልም። እግዚአብሔርን ማወቅ የሚችለው መንፈሱ ነው። ይሄው የእግዚአብሔር መንፈስ ካልሆነ በቀር የእግዚአብሔርን ነገር የሚያውቅ የለም። ስለዚህ መንፈሱን ሲሰጠን ነው ይሄን ማወቅ የቻልነው እያለ ነው። ከዛ ልጨርሰውና 12 ከዛ ታብራራ እያለ ከስማወቅ ፈልጋለሁ። ስለዚህ እሺ ቁጥር 12 እኛ የዓለምን መንፈስ ሳይሆን ከእግዚአብሔር ዘንድ የሆነውን መንፈስ ተቀብለናልና ይህም እግዚአብሔር በጸጋ የሰጠንን ነገር እንድናውቅ ነው ይላል። ቁጥር 13 ይህንን የምናገረውን በሰው ምን እንደሚል እኔ እንጃ፣ በተማርነው ጥበብ ሳይሆን ይላል። ያስተማረን ጥበብ ሳይሆን በመንፈስ ቅዱስ በተማርነው ነው። መንፈሳዊውን ነገር ከመንፈሳዊ ጋር እናነጻጽራለን ይልና ያው በስጋ የተገዛ ሰው የእግዚአብሔር መንፈስ አይቀበልም ይልና ይናገራል ማለት ነው። ስለዚህ አውዱን ስንመለከት የእግዚአብሔርን ነገር እንድናውቅ ያደረገን የእግዚአብሔር መንፈስ ነው ወይስ ደግሞ እኛ ከሰው በተማርነው ጥበብ ነው እያለ እያወዳደረ ነው እዚህ ጋር። ስለዚህ እግዚአብሔር መንፈስ ነው። በቃ እሱ ነው እያነጻጸረ ያለው እኮ። አትወልጂ ችግር የለውም። ቆይ እያነጻጸረ ያለው ሁለቱን ነገር ነው። የእግዚአብሔርን ነገር ያወቅ ነው በሰው ሰውኛ ጥበብ ነው ወይስ በእግዚአብሔር መንፈስ ነው? የእግዚአብሔር መንፈስ ትምህርት ነው። ትክክል ነው። እንዴ ይህንን የሚገልጠው ታዲያ የእግዚአብሔርን ነገር የሚገልጠው መንፈስ ቅዱስ እንጂ ሌላ ማን ነው? መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም። በአባቱ እቅፍ ያለ አንድ ልጅ እርሱ ተረከው ተብሎ ተነገረና ይህንን አብን የተረከው የእግዚአብሔር ልጅ ክርስቶስ ኢየሱስ ደግሞ ሁሉን የሚያስተምረውን ወደ እውነት ሁሉ ይመራቸዋል የተባለውን ቅዱሱ መንፈስ ላከ። ስለዚህ መንፈስ ቅዱስ ሰዎችን ሁሉ ያግዛል። ወደ እውነት ሁሉ የሚመራ ነው፣ ያስተምራል። ትክክል። ስለዚህ ጋር እያነጻጸረ ያለው ምንድን ነው? የሰው ሰውኛ የሆነ ጥበብ አለ። የግሪክ ሰዎችን ነው የሚያነሳው። መለስ ብለሽ ስትመለከች እኮ እሱን ነው የሚናገረው። አንደኛ ቆሮንቶስ ምዕራፍ 1 ላይ እንዲህ ይላል። አንዴ የመስቀሉ ቃል ምናምን የሚለውን ከተናገረ በኋላ እንዲህ ይላል። የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነውና፣ የጥበበኞችን ጥበብ አጠፋለሁ የአስተዋዮችንም ማስተዋል እጥላለሁ ተብሎ ተጽፏልና። ጥበበኛ የት አለ? ጻፊ ሴት አለ? የዚች ዓለም መርማሪ ሴት አለ? እግዚአብሔር የዚችን ዓለም ጥበብ ሞኝነት እንዲሆን አላደረገምን? በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች፣ በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ በዓለም ጥበብ አወቅን አላልንም እኛ እንዴ። በእግዚአብሔር መንፈስ እርዳታ ነው ነገሮችን የምናውቀው። እርሱ መንፈስ ቅዱስ ነው የሚገልጥልን። ግን እኛ ፈቃዳችን ግን የሞት አልነበረም ነው። ፈቃዳችን ግን የሞት አይደለም። ስለዚህ በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት ምን የሚሉትን የሚያምኑትን ምን ሊያድን አስቀድሞ የወሰናቸውን አይደለም። በስብከት ሞኝነት የሚያምኑትን ሰምተው የሚያምኑትን ፈቃድ ሳይኖር እንዴት ሰምተህ ታምናለህ? በስብከት ነው የሚለው። ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗልና። መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎች ምንን ይሻሉ? ጥበብን ይሻሉ። እኛስ? ኧረ እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህም ለአይሁድ ማሰናከያ ለአሕዛብ ሞኝነት ሆኗል፣ ወይም ሞኝነት ነው። ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎች ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ እኮ ነው ብሎ ይናገራል። ስለዚህ ለየትኛውም ሰው አይሁድ የለ የግሪክ ሰው የለ በዓለም ጥበብ እመላለሳለሁ አይበል እንጂ እንደው በስብከት ሞኝነት ለማመን ይምጣ እንጂ በቃ በስብከት ሞኝነት የሚያምኑትን ሁሉ ሊያድን የእግዚአብሔር በጎ ፈቃዱ ሆኗል እያለ ነው። ስለዚህ አሁን ቅድም እንዳልሽውም አንደኛ ቆሮንቶስ ምዕራፍ 2 ላይ ያለውም ቁጥር 11 እና 12 ቅድም እኮ አንብቤ ነበር። ከፍ ብለን እናንብበው ብዬሽ ከቁጥር 10 ጀምረን የምናየው መንፈስም የእግዚአብሔርን ጥልቅ ነገር እንኳ ሳይቀር ሁሉን ይመረምራልና ለእኛ እግዚአብሔር በመንፈሱ በኩል ገለጠ ይላል። ትክክል። በእርሱ ውስጥ ካለው ከሰው መንፈስ በቀር ለሰው ያለውን የሚያውቅ ሰው ማንም ማነው ይላል። ማንም የለም ነው። እንዲሁ ደግሞ ከእግዚአብሔር መንፈስ በቀር ለእግዚአብሔር ያለውን ማንም አያውቅም። ትክክል። ይሄ ማለት ምን ማለት መሰለሽ? በእግዚአብሔር ዘንድ ያለውን የሚያውቀው የእግዚአብሔር መንፈስ ነው ማለት ዓለም በጥበቡ አይደለም የምትደርስበት እግዚአብሔርን ነው። በዓለም ጥበብ ነው እንደሚገኘው እግዚአብሔር። እንዲያ ከሆነ ታዲያ ፈላስፎች ሁሉ ይዳኑ፣ የግሪክ ሰዎች ሁሉ ይዳኑ። በእውቀት አይደለም፣ ወይም ደግሞ በዚህ በሰው ሰውኛ የዓለም በሆነው ጥበብ አይደለም። የእግዚአብሔር ነገር የሚገኘው ቅድም እንዳልኩሽ መገለጥ ነውና ክርስትና በተገለጠው ልክ ነው የምናውቀው የምንረዳው። ስለዚህ የእሷን ሀሳብ እያጠናከርክ ነው ወይስ የእሷን ሀሳብ እያጠናከርክ ነው? ኧረ እባክህን ኧረ ስለዛ የእግዚአብሔርን ነገር የምንቀበለው በተገለጠው ልክ ነው። ክርስትና መገለጥ ነው ያልኩት ቅድም ለዛ ነው።
ስለዚህ ክርስትና መገለጥ ነው ማለት ግን እኛ ሙሉ በሙሉ ሙት ሆነን ምንም ማድረግ አንችልም፣ ዝም ብሎ ብቻ እንደው ከኛ ፈቃድ ውጭ ይሆናል ማለት ግን አይደለም። አሁን ቅድም እንዳነበብኩላችሁም በስብከት ሞኝነት የሚያምኑትን ለማዳን የእግዚአብሔር በጎ ፈቃዱ ሆኗል ነው የሚለው። ማንን ለማዳን? በስብከት ሞኝነት ምንም ይሉትን የሚያምኑትን። በምን? በስብከት የሚሰበከው ክርስቶስ ነው። ስለዚህ እሱን ስታምን እግዚአብሔር በቃ በበጎ ፈቃዱ ያድናል። አይ በዓለም ጥበብ እመላለሳለሁ ካልክ ግን በተአምር ልትቀበሉ አትችልም። ልትቀበሉ ያልቻልከው ራሱ በነገራችን ላይ በጥበብ በዚህ ዓለም ጥበብ እመላለሳለሁ ስላልክ ነው። ስለዛ ፍጥረታዊ ሰው ብሎ የገለጻቸው እነሱን ነው። ሁለት አይነት አድርጎ ያስቀምጣቸዋል። እና እንደዚህ መሆን የለበትም ነው ሀሳቡ እንጂ ፈቃድ ጭራሽ ነፃ ፈቃዳችን ጠፍቶ ድምጥማጡ ጠፍቶ ዝም ብሎ እንደዚሁ መጥቶ ይተክልብናል ማለት አይደለም። እና ቀደም እንዳስረዳሁሽ እንደነገርኩሽ አሁንም እንደደገምኩልሽ በስብከት ሞኝነት የሚያምኑትን ለማዳን የእግዚአብሔር በጎ ፈቃድ ሆኗል ያለው ለዛ ነው። ቁጥር 11 ላይ ይቅርታ፣ ቁጥር 12 ላይ እኛ ግን ከእግዚአብሔር እንዲያው የተሰጠንን እናውቅ ዘንድ ከእግዚአብሔር የሆነውን መንፈስ እንጂ የዓለምን መንፈስ አልተቀበልንም ይላል። የዓለምን መንፈስ ተቀበለሽ ቢሆን ኖሮ እንደ ግሪክ ፈላስፋዎች የክርስቶስን መስቀል ነገር ከንቱ ሆኖብሽ ዝም ብለሽ እንደዚሁ ትፈላሰፊ ነበረ። ግን የእግዚአብሔር መንፈስ ግን የእግዚአብሔርን ነገር ገለጠ። በእግዚአብሔር ያለውን የሚያውቀው የእግዚአብሔር መንፈስ ነውና ያንን የተገለጠውን ደግሞ በስብከት ሞኝነት አሜን ብለሽ ብትቀበይ ትድኛለሽ፣ ካልሆነ ግን አትድኝም። አስቀድሞ ስለወሰንባቸውን ሄዳኑት አላለም እዚህ ጋር ወይም ፈቃድ የለንም አላለም። ለማመን እየተጠየቀ ያለውን እንደውም ፈቃድ ነው። ምን አይነት ፈቃድ? ይሄ በጥበብ ምናምን በዓለም ጥበብ እንመላለሳለን የሚለውን ተውትና በስብከት ሞኝነት እመኑ እየተባለ እኮ ነው ያለው። እንደዛ ነው። ቴንክ ዩ አመሰግናለሁ። እኔም በቃ ጨርሰናል። እኛ እያልን ያለነው ጸጋ ብቻ ስንል ለማጠቃለያ ያህል እኛ በእውነት እናምናለን። ልክ ነህ። በእምነት በሚባለው ቻናል ይህን ጸጋ ተቀብለናል። ገባ? ግን እምነት በሚባለው በኩል የተቀበላችሁት? አዎ አምነናል። እንዴት ተቀበል ነው? በእምነት ጸጋውን ዳግም የሚወልደውን ጸጋ የተቀበልሽው በእምነት ነው። እኔ ሰውን ያልኩት ጸጋው በእምነት አድኗችኋል ይላል። በእምነት እሱንማ ኩስ ዳግም የሚወልደውን ስላመንን ዳንን። ግን ኩስ ዳግም የሚወልደውን ጸጋ የተቀበልሽው በእምነት ነው ወይ? አዎ። ከዛ ግን ዋን ስቴፕ ቢሃይንድ ሄድን እና ደግሞ መጀመሪያ ሰዎችን ልብ እንዴት እንደሚከፍት አየን። ሰዎችን ኢኔብል እንደሚያደርግ አየን። አኬ እስካሁን ሰማች አይደል? እሷን እንኳን ስማት እስቲ። ችግር የለውም። ኧረ ይቅርታ አድርጊልኝ እንግዲህ እኔንም እሱንም እንዴ ልብጣት አድርጉ ፕሊስ። ሌሎቻችሁ ስትገቡ መውረድ እንችላለን እኮ ቁጭ አድርገህ እንድትንትን ትለን አይደለም። እስካሁን ሰማች አይደል? አንድ ደቂቃ እንኳን እሷ መስማት አይረድና ቀጣይ ትገባለህ ይሻላል። አሁን እናሷ ጎበዝ እኮ ነው። ትንሽ ስሜታ ይሆናል ሳቨር። እሺ በጣም ግን ጎበዝ ነው ብታይ፣ መጽሐፍ ቅዱስ ላይ በጣም ጎበዝ ነው። አውራው እሺ ምን መሰለ አኬ፣ ለመጀመሪያ ጊዜ ነው ማቅ ሰው ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ እንጂ ከእናንተ አይደለም ይላል። ከእናንተ ያለው ነገር አንጻራዊ ነው ወይስ እምነትንም ላይክ ማለት ምንም እኛስ የሰራነው ስራ የለም እያለ ነው? ከእናንተ አይደለም የሚለው ምኑን ነው? እዚህ ጋር እቺን ብቻ ክሊር አድርግልኝና በቃ ከኛ አይደለም ምኑ ነው ከኛ ያለው? ከእናንተ አይደለም ሲለ ምኑ ነው ከኛ ያለው? ጸጋውም ከእግዚአብሔር ነው፣ ድነቱም ከእግዚአብሔር ነው አይደለ? ድነቱም ጸጋውም ከእግዚአብሔር ነው። እኛ ግን መቀበል አለብን እኮ። ድህነቱም ከእግዚአብሔር ነው፣ ግን እኛ መቀበል አለብን ነው። ይህንን ድህነት እኮ ይተባላለው እንጂ ድህነት እኮ ከኛ ነው ብለን አናምንም። ድህነት ከእግዚአብሔር ነው፣ ግን ይህንን ከእግዚአብሔር የሆነውን ድህነት ሰዎች ደግሞ አሜን ብሎ መቀበል አለባቸው ነው የምንለው። እሺ I get your point አንደኛ ቆሮንቶስ ላይ ኦልሬዲ አንብበነዋል። እሺ ሌላም ጥቅስ ካለሽ አውጪ፣ ችግር የለም። እሺ ስላለኝ ነው። ምን ይላል መሰለ? ሁለተኛ ቆሮንቶስ 4:6 ላይ እንደዚህ ይላል፣ በኢየሱስ ክርስቶስ ፊት የእግዚአብሔርን የክብሩን እውቀት ብርሃን እንዲሰጥ በልባችን ውስጥ የበራ በጨለማ ብርሃን ይብራ ያለ እግዚአብሔር ነውና ይላል። ዩሲ ብርሃን ያበራው ራሱ እሱ ነው እኮ እያልን ነው። እምነታችን ኢኔብል እንዲሆን ያደረገው እኛ ጀኔሬት አላረግነውም ስንል እኮ እሱ ነው ያበራው ልባችን ላይ እያልን ነው። በዚህ ጥቅስ መሰረትም ይደግፈናል። ልባችን ላይ አላበራም አላልንም። ትምህርቱን ልቤ ላይ ካበራ እሺ ማለት ቀላል ነው። እሱን ግን ስንፈልግ ነው ያለኛ ፍላጎት ሳይሆን ፈልገን ፈቅደን ነው። ያለኛ ፍላጎት ያለኛ ፈቃድ የሚል ካለ እሱን ለምን አታሳይም? ወይ ሜሪ
እሺ አሁን አንተ እያልክ ያለው ልክ የእግዚአብሔር ስጦታ የሆነ አሜን እንደተራ ነገር እየቆጠር ነው እንዴ? ከሞት እኮ ነው እየዳንን ያለ ነው። ከሞት የሚደን ሰው እምቢ ይላል እንዴ? መጀመሪያው ነው ማለት ጭራሽ እምቢ ማለትም አይችልም ማለት ለምን ይላል ብለህ ታስባለህ? ለምሳሌ እግዚአብሔር ብርሃን ሲያበራለት ልቡ ላይ ወደ ህይወት ሲመራው አይ እኔ ይሄን ህይወት አልፈልግም ሞቼ ከሉሲፈር ጋር ከጭፍሮቹ ጋር መቃጠልና ለዘላለም ከእግዚአብሔር ተለይቼ መኖር ነው የሚፈልገው ሰው የሚል ሰው በምድር ላይ አለ? መጀመሪያ ካላታለለው በስተቀር አብዛኛው ሰው ለምን እምቢ ሁልጊዜ ስለምትሉ ነው እምቢ ማለት እችላለሁ እምቢ ለምን ነፃ ፍቃድ የሌለኝ ይላል ብዙ ሰውና እግዚአብሔር እኮ ለአንተ ልብ ላይ ሲያበራልህ እኮ ወደ ህይወት እንድትገባ እኮ ነው እንዳትጠፋ እኮ ብሎ ነው። እምቢ ማለትም አይቻልም ያልሽው አሁን የኢሬዚስቲብል ግሬሱ ትምህርት እሱን አይደለም እኛ ሉተራኖችም አንቀበለው ነው የሚሉት። እንኳን እኛና ኢቭን ሉተራኖችም ጭምር ኢሬዚስቲብል ግሬስንስ አንቀበልም ሲሉ ነው የምንሰማው። ያናል ብዙ ያስኪዳቸው ባላቅም ማለት ነው። እውነቱን ለመናገር ሎጂካሊ ካየነው የካልቪኒስቶቹ ጥሩ ይመስለኛል። እዚህ ላይ ያው እግዚአብሔር ኦልሬዲ አስቀድሞ ከወሰነ የሚሉትን እነዛ ሰዎች ምንም እምቢ የሚሉበት እምቢ በተፈጥሮ እናንተ የምትሉት ሲጀመር እምቢ ነው የሚለው ነው አይደለ? ለእግዚአብሔር የትኛውም ሰው ስለሞተ እግዚአብሔር እምቢ ነው የሚለው ነው ብላችሁ እሱ የመረጣቸውን እኮ ይሄው ልባቸውን እንዲከፈትላቸው ያደርጋል። ይሄው ልባቸውም ላይ ብርሃን አብር ለምን አበራ ብለህ ታስባለህ? እሺ አሁን በዚህ ጥቅስ መሰረት ልባቸው ላይ ያበራው እግዚአብሔር ነውና ሲል እግዚአብሔር ለምን አበራላቸው? ፈልገው ሳይፈልጉ አይደለም እኮ ያለ ፍላጎት ከሆነ እሱን ጥቅሱን ስጡን እኮ ነው። ያለ እነርሱ ፈቃድ ያለ እነርሱ ፍላጎት የተደረገ ነገር ካለ አሳዩን ነው። አዎ በቃ ለምን መሰለህ የላከኝ አብ ካልሳበው በቀር ወደ እኔ ሊመጣ የሚችል የለም ይላል። ስለዚህ ሳቢውም እግዚአብሔር እንደሆነ ይናገራል። ስለዚህ እሱን የምንየው ፍላጎቱ ራሱ የመጣው ብዙ ነው እኮ ማለት ብዙ ነው ማለት ተጨልቆ አያልቅም። ጥቅሶች ችግር የለውም የሚመጡት ጥቅሶች ብዙ እንደሆኑ እኮ አውቃለሁ። ግን የሚነሱት ጥቅሶች ሁሉ በጣም በቀላሉ የሚመለሱ ናቸው። ስለዚህ እሱንም አሁንም ማየትም እንችላለን። የሳቡ አብ ምንድነው? አብ ካልሳበው በቀር ወደ እኔ ሊመጣ የሚችል የለም የሚል ዮሐንስ ወንጌል ምዕራፍ 6 ላይ የተነገረ ቃል አለ። እሱንም እናወጣው። ከችሎታ ጋር ያነጻጽረዋል። የሚችል የለም ሲል ማለት ምንድነው? ከችሎታ ጋር ነው። ማንም ሰው አብ ካልጠራው ወደሱ የሚመጣ የለም፣ ችሎታ የለውም። ስለዚህ ሲጠራው ነው የሚመጣው ማለት ነው። ካልተጠራ አይመጣም። ዮሐንስ ወንጌል ምዕራፍ 6 ቁጥር 44 አይደል? እሱም ጋር አለ። ሌላም ቦታ ለዮሐንስ 6 ቁጥር 65 ላይም አለ። እሺ እንዲህ ይላል። ያው ተመሳይ ነው፣ ተያያዥ ስለሆነ ተመሳይ ነው። አንድ አይነት የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም፣ እኔም በመጨረሻው ቀን አስነሳዋለሁ ይላል። እሺ ይህም ጥቅስ እንደ ልክ ቅድም እንዳልኳችሁ ነው። በተደጋጋሚ በሉተራኖቹና ምንድነው በእነዚህ በሪፎርምዶቹ የሚነሳ ጥያቄ ነው። በቃ አብ ራሱ ይወስናል፣ አስቀድሞ መርጧል ምናምን። ከዛ በኋላ እሱ ከሳበ ብቻ ነው የምታምነው፣ ካልሳበ ግን ማመን አትችልም። ስለዛ በኢምፕሊኬሽን ምን እየተባለ ነው? ያመንከው በቃ አብ ስለሳበ ነው፣ ያላመንከውም አብ ሳይስብ ስለቀረ ነው ወደሚል ያመራል። ያላመንከው ለምሳሌ የሆነ ሰፈራችሁ አንድ ሙስሊም አይተህ ካላመነ በቃ አብ ሳይስበው ቀርቶ ነው ስላልፈለገው ነው ያስብላል። እና ይህንን ጥቅስ በሉተራኖቹ ሳይድ ፎርሙላ ኦፍ ኮንኮርድ እዛው ሶሊ ዲክላሬሽን ላይ ኮንሰርኒንግ ፍሪ ዊል 26ኛ ቁጥር ላይ ይህንን ጥቅስ ይጠቅሱታል። በእነዚህ በሪፎርምዶቹ ሳይድ ደግሞ የቤልጂክ ኮንፌሽን አርቲክል 14 ላይ አለ። ይህ በጥቅስ ደረጃ ተጠቅሱ ማለት ነው። ግን ስለ ቃሉ እንደው በቀላሉ እንየው ካልን ከፍ ብሎ ማነው ዝቅ ብሎ ቁጥር 45 ላይ እንዲህ የሚል ቃል አለ። ሁሉም ከእግዚአብሔር የተማሩ ይሆናል ተብሎ በነቢያት ተጽፏል። በቃ አንድ ጥቅስ ብቻ ቀጠል አድርገህ ካየው ነገሩ ግልጽ ይሆንልሃል። ሁሉ ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏል ይልና እንግዲህ ከአብ የሰማ የተማረም ሁሉ ወደ እኔ ይመጣል። አብ ከሳበው በቀር ያለው ምን ማለት ነው ማለት ነው? ይህ የተነገረው ስለ አይሁዳውያን ነው። በመጀመሪያ ደረጃ አይሁዳውያን ሲጠይቁት ነበረ። ምግብን አበርክቶ ያበላቸዋል። በኋላ ላይ የህይወት እንጀራ እርሱ እንደሆነ ይነግራቸዋል ምናምን። ይሄ ያ ክፍል ነው እና በእርሱ ማመን እንዳለባቸው እርሱ የሚሰጣቸውን ምግብ የህይወት ምግብ ለማግኘት በእርሱ ማመን እንዳለባቸው ይነግራቸዋል። ግን የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም የሚለውን ቀጣይ እዛው ጋር ሲያብራራው በምን መልኩ ያብራራው? ኢሚዲየት ቀጣይ ጥቅስ ነው ያልኳቸው ቁጥር 45 ላይ ሁሉም ከእግዚአብሔር የተማሩ ይሆናል ተብሎ ተጽፏል ይላል በነቢያት። አብን የምርም ሰምታችሁት እንደሆነ ነው እያላቸው ያለው። የምርም አብን የምታመልኩ ከሆነ የምርም አብን የምትከተሉ ከሆነ የምርም ከአብ ተምራችሁ እንደሆነ በሉ እንግዲህ እኔን የላከኝ አብ ነውና አብ ስለላከው ጌታ ኢየሱስን
አብን የሚከተል ሰው ኢየሱስን መከተሉ አይቀርም፣ ወልድን መከተሉ አይቀርም። ምክንያቱም አብን የላከው ጌታ ኢየሱስ ስለሆነ፣ ይቅርታ አብ የላከው ጌታ ኢየሱስን የላከው አብ ስለሆነ ጌታ ኢየሱስን የላከው አብ ስለሆነ ከአብ የሰማ የተማረ ጌታ ኢየሱስን ይቀበላል። እሱን ለመናገር ብቻ ነው አብ ከሳበው በቀር ያለው። በምን አወቅ? ይኸው ቁጥር 45 ላይ እዛው ቀጣዩ ጥቅስ ላይ እኮ አብራራው። ምን ብሎ? ሁሉም ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏልና። እንግዲህ ከአብ የሰማ የተማረም ሁሉ ይመጣል። አብ አስቀድሞ የወሰነው ምናምን አይደለም፣ ወይም ደግሞ አብ እንዲመጣ የፈቀደለት ብቻ እየመረጠ ማለት አይደለም። ከአብ የሰማ ምን ያለ? ከአብ የሰማ ምን ያለም? የተማረም ሁሉ ወደ እኔ ይመጣል። ስለዛ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም ሲል ገና ከጀመሩ እኔን የምትቃወሙኝ አባቴን ስለተቃወማችሁ ነው፣ በቃ አለቀ ነው እያለ ያለው። እኔን የምትቃወሙት የማታምኑት በእኔ በቃ በአብም እያመናችሁ ስላሉ ነው። በአብስ አምናችሁ ቢሆን ኖሮ ከአብም ተምራችሁ ቢሆን ኖሮ በቃ እኔም ደግሞ በተቀበላችሁ ነበር፣ ወደ እኔ ደግሞ በመጣችሁ ነበር። አይተዋል። ከአብ የተማረ ሰው ወዴት ይመራል? ወደ ጌታ ኢየሱስ። እና እሱን ለማሳየት ነው። መሰረት ለአይሁዶች ነው የሚል ነገር ተናገርክና፣ ለምሳሌ ስለ አይሁዶችን ይህንን ያናገራችሁ ስላላመኑት ነው ወይስ ሌላ ምክንያት አለ? ቢካዝ ምን ይላል? 5000 ሰው ከበላ በኋላ አጉረመረሙ ይላል። ሲያጉረመርሙ እንግዲህ አይሁድ ከሰማይ የወረደው እንጀራ እኔ ነኝ ይላል እያሉ ያው ሙዲ እያያዙ ነበረ። ከዛ ማለት የሆነ ክሉለስ ሲሆኑ ጊዜ ምን አላቸው? እርስ በርሳችሁ አታጉረምርሙ አላቸው አይደል? ቁጥር 43 ላይ። ከዛ ከምንድነው ቤሲክሊ አልተቀበሉትም። ይሄን ራሱ ተአምር እያደረገ ሊቀበሉት አልፈለጉም። ሌሎች ደግሞ ግን ተቀብለውታል። ከዛ ይሄንን ቃል ተናገረ። አባት ካልጠራው ካልሳቡ በቀር ይሄንን የተናገረው ከእምነታቸው ተነስቶ ነው ለማለት ነውና ቁጥር ከላይ ከፍ ስትይ ቁጥር 27 ላይ ይሄ ለሚጠፋ መብል አትስሩ ያለበት ክፍል የለም? ለሚጠፋ መብል አትስሩ ያለበት ክፍል አለ። ከላይ ከፍ ስትይ ቁጥር 27 ላይ ሂጂና ለዘላለም ሕይወት ለሚኖር መብል ስሩ፣ እሱም የሰው ልጅ የሚሰጣችሁ እያለ ተናግሮ ነበረ። ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ለዛ ስሩ ይልና እርሱን እግዚአብሔር አብ አትሙታል ብሎ ተናግሮ ነበረ። ከዛ በኋላ አይሁዳውያን መጠየቅ ጀመሩ። እንዴ ለዘላለም ሕይወት የሚኖር መብል ለዚህ እንስራ? አዎ እሺ ምን እንስራ? ይህንን ለማግኘት ለዘላለም ሕይወት የሚኖረውን መብል ለማግኘት ማለት ነው። ምን እንስራ? ቁጥር 28 ላይ እንደዛ ብለው ነው የጠየቁት። የእግዚአብሔርን ስራ እንድንሰራ ምን እናድርግ አሉት። ጌታ ኢየሱስ መልሶ ይህ የእግዚአብሔር ስራ እርሱ በላከው እንድታምኑ አላቸው። በማን እንድታምኑ? እርሱ በላከው፣ አብ በላከው፣ እርሱም ጌታ ኢየሱስ ነው። በእርሱ እንድታምኑ ነው። እመኑ። አሁን የእግዚአብሔር ስራ እርሱ በላከው እንድታምኑ ነው አለ። ስለዛ እግዚአብሔር ከእነርሱ ይጠብቃል። አሁን እምነትን ከነዚህ ሰዎች ይጠብቃል። ስለዚህ ያኔ መጠየቅ ጀመሩ። በቃ እንድናምን እስቲ ምንድነው ምልክት የምታሳየን? በል ምልክት አሳየንና እንዲህ። ምክንያቱም በሙሴ ሰዓት ጥንት ላይ ይበሉ ዘንድ ከሰማይ መናን ሰጣቸው ተብሎ ስለተጻፈ አባቶቻችን በምድረ በዳ መና በልተዋል። እንግዲህ አንተም አንዳች ተአምር አሳየን ነው። ጌታ ኢየሱስ መልሶ ይነግራቸዋል። እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም። የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለም ሕይወትን የሚሰጥ ነውና እያለ ይነግራቸዋል። የሕይወት እንጀራ እኔ ነኝ እያለ ይነግራቸዋል። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁሉ ጊዜ ከቶ አይጠማም እያለ ይነግራቸዋል። ስለዚህ እመኑብኝ ነው። አብ በላከው እመኑ ነው። ኦኬ። አብ የሚሰጠኝ ሁሉ ወደ እኔ ይመጣል፣ ወደ እኔ የሚመጣውን ከቶ አላስወጣውም፣ ወደ ውጭ ማለት ነው አላስወጣውም እያለ ይናገራል። ስለዚህ አብ የሚሰጠኝ ሁሉ ይመጣል ወደ እኔ እንዲህ እያለ ይናገርና ቁጥር 40 ላይ ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ ፈቃድ ይህ ነው፣ እኔም በመጨረሻው ቀን አስነሳዋለሁ ይላል። የአባቱ ፈቃድ ምንድነው? የአብ ፈቃድ በቃ ልጅን አይቶ የሚያምን ሁሉ እንዲድን። ግን ገና ከጅምሩ እነዚህ አይሁዳውያን አብን እምቢ ብለዋል። ከአብ የተማሩ አይደሉም። እንደዚህ አብን እምቢ ብለዋልና በጌታ በኢየሱስ ሊያምኑ አልቻሉም። ስለዚህ በጌታ በኢየሱስ ክርስቶስ ለማመን ገና ከጅምሩ እነዚህ ከአብ የተማሩ መሆን አለባቸው፣ ወይም አብን ራሱ የምርም ከልባቸው ሊከተሉት ይገባል። በንጹህ ልብ በፍጹም ልብ አብን መከተል ነበረባቸው። አይሁዳውያን ራሳቸው የምርም እግዚአብሔር አምላክን የሚከተሉ ቢሆን በቀና ልብ ጌታ ኢየሱስን የማይከተሉበት ምን ምክንያት ነበረ ነው።
እሱ እኮ ነው ጉዳዩ። እዛ ላይ እኮ ነው የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም፣ እኔም በመጨረሻው ቀን አስነሳዋለሁ ካለ በኋላ ቀጣዩ ጥቅስ ሁሉም ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏል። እንግዲህ ከአብ የሰማ የተማረም ሁሉ ወደ እኔ ይመጣል አለ። ከላይ ወደ እኔ ሊመጣ የሚችለው አብ የሳበው ነው ብሏል። አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም ብሏል። ከታች ራሱን ደግሞ ምን ብሎ ተናገረ? ወደ እኔ የሚመጣው ከአብ የተማረ ይላል። ስለዚህ አስቀድሞ ከአብ የተማረ አብን ያወቀ እርሱ ጌታ ኢየሱስን ይከተላል። አሁን እዚህ ላይ አንድ ነገር እናንሳ። በመጀመሪያ ደረጃ ከአብ የተማረ ነው ወደ እኔ የሚመጣው ከተባለ በሞት ውስጥ ያለ ሰው እንዴት ከአብ ሊማር ቻለ ብለን እንድንጠይቅ ያደርገናል። እየሰማችሁ ነው ጋይስ? በሞት ውስጥ ያለ ሰው እንዴት ከአብ ሊማር ቻለ? አየህ፣ በቃ ፈቃድህ አለ። ዝም ብሎ ሙት አይደለም። ከአብ ትማራለህ። ከአብ የተማረ እርሱ ክርስቶስ ሲመጣ ክርስቶስን ሲያይም ደግሞ በክርስቶስም ያምናል። ለምን? ጌታ ኢየሱስን የላከው ራሱ አብ ስለሆነ፣ አብን ደግሞ ኦልሬዲ አምኖበታል። ያ ሰው በአብ በእውነትም የሚያምን ሰው በጌታ ኢየሱስም ያምናል ነው። በአባቴ እመኑ በእኔም ደግሞ እመኑ ብሎ ተናግሯልና፣ በአባቴ እመኑ በእኔም ደግሞ እመኑ ብሎ ተናግሯልና እና እሱ ከዛ አንጻር እንመለከተው ይገባል። እህትዋ ቁጥር 45 ላይ አብራርቶታል። ምን ብሎ? ሁሉም ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏል። እንግዲህ ከአብ የሰማ የተማረም ሁሉ ወደ እኔ ይመጣል። አስቀድሞ ከአብ የተማረ ካለ ጌታ ኢየሱስ ሲመጣ እንግዳ አይሆንበትም። ለምን? ኦልሬዲ ጌታ ኢየሱስን የላከው ራሱ አብ ስለሆነ፣ አብን የሚያውቅ ወልድ ሲመጣ ወልድ በዛ ደረጃ እንግዳ አይሆንበትም ነው። እሱን ለማሳየት ነው። እኔም አመሰግናለሁ ሜሪ። እግዚአብሔር በነገር ሁሉ ይርዳሽ፣ ያበርታሽ። አመሰግናለሁ። በርቺ፣ አትጥፊ እና ጥሩ ተወያይንሽ። በፍጹም ኧረ ጸዴ ነው። አንዳንዴ ሙድ ያዙ ምናምን የምትዩን ነገር ነው እንጂ ትንሽ እኛ ከሃይማኖታችን ጋር ሄድም እንደዚህ አይነት ቃል ስቀልድ ነው። ኧረ ስቀልድ ነው። ኧረ ስቀልድ ነው። ኧረ አውቄ ነው። እኛ ራሳችን እዚህ ሙድ ስንይዝ ነው የምንውለው። ፍትት በይ በቃ ብቅ በይ። እሺ ሜሪ፣ እሺ። በስመ አብ ምዕመናን ማታ ደግማ ትምጣ። ሲስ ስለሌለ እኮ ነው ከታች አይሰማም። ያንዳንዶቹ ነው እንዴ? አሁን ፖዝ ስላረገ መሰለኝ። ሲስ ቃለ ሕይወት ያሰማልን። አኪሻ በጣም አሪፍ ትምህርት ነበረ። እግዚአብሔር ይስጥልን። አይ ቲንክ ጥሩ ትምህርት ነው። ከዚህ በኋላ ገብቶ እንዳይቦካ ማታ ደግሞ ቢሆን አሪፍ ነው መሰለኝ። አዎ ማታ ደግሞ እንግዲህ አጋጣሚ ሆኖ ናቱ ጋር ሮሜ 9 ስለሆነ ትምህርቱ ሮሜ 9ን አንስተን በዛው ትምህርቱ ላይ የምንሄድበት ይሆናል። ጨረሳችሁ ወይስ እንውጣ? አኬ ላወራ ፈልጌ ነበር። ሳትጮህ ግን አውራ። አሁን ስትገባ እንደዚህ ከጮህ መሀል ላይ ያሰብኩትና ቀስ ብለህ ወንድማችን እባክህ አኬ ስለደከመ ዮሐዴ አውራው። አኬ በጣም ቃሉ ተሰማልን። ልዩ ነበር እውነት። ከአኬ ጋር ላወራ ነበር። አመሰግናለሁ። ሌላ ቀን እናወራለን። ልጅቷ ያለችውን ሳፖርት እያደረክ ነው እንጂ ምንም አፍራሽ ነገር አልተጠቀምክም ነው ማለት ነው። አላፈረሰም። ልክ ነው አኬ። ምንም መጮህ አያስፈልግም። ለምን ቢባል የህይወት ቃል በሚገርም ሁኔታ ነው የተማርነው። ቃለ ሕይወት ያሰማልን ወንድማችን አኬ። ምን እየሰለቸ የመጣ መሰለህ እዚህ ፕላትፎርም ላይ በቃ በጩኸት ብቻ ፕላትፎርሙን መምራት የሚፈልጉ ሰዎች አሉ። ቅድም ከተወያየው ሰው ጨምሮ እና ተረጋግቶ መናገር ይሰለቻል። ሁሌ ጩኸት፣ ሁሌ ትችት ይሰለቻል። እኔ እንዲያውም ቅድም ላይም እንድታነሳልኝ የፈለግኩት የነበረው ጸጋው በእምነት አድኗቸዋል ይል አይደል አኬ? ጸጋው ምንድን ነው? በእምነት ለመዳን ጸጋው ምንድን ነው? ያ ማለት ጸጋ ብቻን ወይም ደግሞ እምነትና ጸጋ ይለያያል ወይስ አንድ ናቸው የሚለውንም አብረህ ብታያይዝና ብታብራራው ደስ ይለኝ ነበር አኪ። በአጭሩ ጸጋ የእግዚአብሔር የማዳን ስጦታው ነው።
ይህም በልጁ በክርስቶስ በኩል የሆነ ነው። እንዲሁ ዝም ብሎ የመጣ ብቻ ሳይሆን እንዲሁ በጸጋው ሲባል በነገራችን ላይ እንዲሁ የተባለው ከኛ አንጻር ነው እንጂ በእግዚአብሔር ሳይድ አንደኛ አንኮንዲሽናል የሆነ ፍቅር አለ። አንኮንዲሽናል የሆነ ፍቅር አለ። ሲቀጥል ማለት በሁኔታዎች ላይ ያልተመሰረተ የእግዚአብሔር ፍቅር አለ። ሲቀጥል ደግሞ የክርስቶስ ስራ አለ፣ የክርስቶስ የማዳን ስራ። ስለዛ ጸጋው ዝም ብሎ እንዲሁ የመጣ አይደለም። በእግዚአብሔር ሳይድ የእግዚአብሔር ፍቅሩ አለ። ከዛ ልጁ ኢየሱስ ክርስቶስ አለ። በልጁ በኩል የሆነ ጸጋ ነው። በክርስቶስ ስራ በኩል የሆነ ጸጋ ነው። በእርሱ በኩል የተሰጠ ጸጋ የስጦታ ድህነት ነው። የድህነት ጸጋ ነው። ለሰዎች የተሰጠ ነው። ሰዎችን ሁሉ የሚያድን ነው። ይህ ጸጋ ቲቶ ምዕራፍ 2 ላይ እንደተነገረው ነው። ይህም ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ተብሎ እንደተነገረው ነው። ጸጋ ቀጥታ ቃሉ ስጦታ ማለት ነው። ግሬስ ጸጋ ቀጥታ ትርጉሙ ስጦታ ነው። ስለዚህ ይህ በእግዚአብሔር በጎ ፈቃድ ላይ የተመሰረተ ስጦታ ነው። እምነት ሲባል ደግሞ ሰው ይህንን ስጦታ ለመቀበል ወደዚህ ኮቨነንት ውስጥ የሚገባበት ወደዚህ ኪዳን ውስጥ የሚገባበት አንዱ መንገድ ነው። በእግዚአብሔር በማመን በልጁ በክርስቶስ ኢየሱስ በማመን ይህንን በነፃ የሚሰጠውን ጸጋ መቀበል ነው። ለምሳሌ አንድ ሰው መጥቶ የሆነ አንዳች ታላቅ ነገር ቢሰጠኝ የሆነ ነገር ቢሰጠን ከኔ ምንም ያልሆነ ነገር ማለት ነው። በቃ ስጦታ ብሎ የሆነ ነገር ይዞ ሊመጡ የሆነ መጽሐፍ በልሽ በቃ ችግር የለም መጽሐፍ በስጦታ መልክ ይዞ ሊመጡ አንድ ሰው ሰጠኝ። ያ መጽሐፍ በቃ የራሱ የዛ ሰውዬ ነው። ከእኔ ምንም የሆነ ነገር የለም። በቃ ሰጠኝ። ሲሰጠኝ እኔ ይቀበላለሁ። ከእኔ የሆነ ነገር አለ አሁን ማለት በስጦታው ላይ ስጦታውን እኔ ነኝ የሆነ የገዛሁት ነገር አለ። ብር ሰጥቼዋለሁ ለልጁ በፍጹም የሆነ ነገር ስላደረግኩለት ያንን መጽሐፍ የሰጠኝ በፍጹም አይደለም። በቃ ዝም ብሎ እንደዚሁ ብቻ አይቶኝ ቢሰጠኝ መጽሐፉ ከኔ አይደለም፣ ሙሉ በሙሉ ከሱ ነው። ከኔ ግን ምን አለ ከተባለ መቀበል አለ። አየህ እጅን መዘርጋት አሁን እጅ መዘርጋት ብቻ አለቅ። አሜን ብሎ መቀበል እጅ መዘርጋት ነው። በዚህ በሪፎርምዱ ትምህርት ውስጥ ግን ያለው ወይም በሉተራኖቹም ዘንድ ያለው ግን እጅህን መዘርጋት አትችልም ጸጋውን ለመቀበል። አንተ ኦልሬዲ ምንም እጅ መዘርጋት ምናምን እንደዚህ አክቲቭ ነገር የለህም። በቃ ዝም ብለህ ሙት ነህ። ምንም ማድረግ አትችልም። ዝም ብሎ እግዚአብሔር ነው ዝም ብሎ ስራውን ሰራርቶ ምናምን ጨራርሶ ስትነቃ ድናል ብቅ ስትል ወደ ህይወት መታለ አይነት ነገር ነው። ስለዚህ ከአንተ ፍላጎት ከአንተ ፈቃድ ውጭ ይሆናል። ይሄ ደግሞ መጽሐፍ ቅዱስ እንደዚህ አያስተምርም። ይሄ ወዴት ያመራል ብያለሁ። እግዚአብሔር አስቀድሞ አንዳንዶቹ ለድህነት መረጠ ወሰነ፣ አንዳንዶቹ ደግሞ ለጥፋት ወሰነ የሚል ትምህርት አለ። በተለይ በሪፎርምዶቹ ዘንድ ሉትራኖቹም ብዙ አይሸሹም ከዚህ ግን እነሱ ያው ለጥፋት እግዚአብሔር አልወሰነም ይላሉ። ይኸው እኔ ተናገሬ ነው ማለት ነው። ለጥፋት አልወሰናቸውም፣ ያው ለድህነት ግን ወስኗል። ለድህነት ከወሰነ የቀረው በቃ ወደ ጥፋት ነው ምርጫው። ምን አለው ሌላ ይታወቃል እኮ እና እንደዚህ ስትሏቸው ሚስጥር ነው ይላሉ። እንዳልኳቸው በቃ ሉትራኖቹ ሚስጥር ነው በቃ እሱን አንናገርም ብሎ ነው የሚያልፉት። እሱን መለስ እናደርገውና ግን ስለዛ እምነት ማለት እምነት ከመስማት የሆነ ሰው ሰምቶ ሪስፖንድ ሲያደርግ ማለት ነው። እምነት እንደዛ ነው። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ተብሎ እንደተነገረው። ስለዛ የሆነ የሚሰጠውን ተስፋ በእምነት መቀበል ነው። አሜን ማለት ነው። በቃ እርሱ የተነገረንን ነገር መቀበል ነው። ያኔ በዛ በእምነት ውስጥ ደግሞ እግዚአብሔር ጸጋውን ይሰጠናል። ስንጠመቅ ምናምን በሳክረመንቶቹ በኩል ምናምን ጸጋውን ተካፍለን እንኖራለን። ግን ለዚህ ግን ማመን ይጠይቃል እና እምነትና ጸጋ ልዩነቱ ይሄ ነው። ቃለ ሕይወት ያሰማልን። ቃለ ሕይወት ያሰማልን። በለጠ ይግባ ፍትሃዊ ጥያቄ ያለው ከታች እንትን እያለ ዮሐንስ 6:44 ስታነሱ ጭራሽ እንደገባ ምን ቢል ጥሩ ነው። አኬ እሱ ስለ ህብስትና ወይን ነው የሚያወራው። ይመቸኛልና እዛ ከታች ቅድም እምነት ማመን እንዳለባቸው ሲናገር ነበር ምናምን ስላልኩኝ፣ አዎ በቃ ስለ እምነት ነው የሚናገረው ማለት ነው። ዮሐንስ 6 ስለ ቅዱስ ቁርባን አይደለም የሚል ሰው ማይቼ ነበር እና ዮሐንስ 6 ላይ ስለ እምነትም ስለ ቁርባንም ተነግሯል። ስለ ጌታ ስጋና ደምም ስለ እምነትም። የጌታን ስጋና ደም የምትቀበለው በእምነት ነው የሚል ነው ክፍሉ። ካላመንክ የጌታ ስጋና ደምን አታገኝም ነው ሀሳቡ። ቁጥር 27 ላይ የሚለው ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣቸው ስሩ፣ እርሱን እግዚአብሔር አትሙታል ይላል። ለምን ስሯል? አንደኛ ስሩ የሚል ቃል አለ እንዳትረሱ። ስሩ መስራት አለብህ። ምን ለማግኘት? ለዘላለም ሕይወት ለሚኖር መብል። ማን ለሚሰጣችሁ? የሰው ልጅ ለሚሰጣችሁ። ስለዛ ለዘላለም ሕይወት የሚኖር መብል አለ። አንድ እንዳትረሱ። ምን አለ? ለዘላለም ሕይወት የሚኖር መብል።
ለዘላለም ሕይወት የሚኖር መብል አለ። ያንን መብል ደግሞ ማን ነው የሚሰጠው አለ? የሰው ልጅ። እንዳትረሱ፣ ይህንን መብል ማን ነው የሚሰጠው? የሰው ልጅ። ይህንን ለማግኘት ደግሞ ምን አለ? ስሩ። ስራው ምንድን ነው አለ? በላከው ማመን፣ በኢየሱስ ማመን። ይኸው መብሉ አይደለም እምነት፣ ስራው ነው እምነት ተብሎ የተተረጎመው። እዚሁ ጋር ስራው ነው እምነት ተብሎ የተተረጎመው። ስለዚ እምነት የሚያስፈልገው ምንድን ነው? የሰው ልጅ የሚሰጠውን ያንን ለዘላለም ሕይወት የሚኖረውን መብል ለማግኘት መስራት አለ። ቢኒ ገብተሻል አባቢ? እሺ፣ ለዘላለም ሕይወት የሚኖር መብል አለ። እርሱን የሰው ልጅ ነው የሚሰጠው። እሱን ለማግኘት መስራት አለብህ ተብሏል። ስራው ምንድነው ተብሎ ሲጠየቅ ተከታች ጌታችን ኢየሱስ ይህ የእግዚአብሔር ስራ እርሱ በላከው እንድታምኑ ብሏል። ማመን ነው። ስለዚህ ስታምን ይህን ለዘላለም ሕይወት የሚኖረውን መብል ታገኛለህ። ለዘላለም ሕይወት የሚኖረው መብል ግን እምነት ከሆነ ለማመን እመን እየተባልክ ነው የሚመስለው። ለማመን ስራው ደግሞ እምነት ነው ስለተባለ ለማመን እመን። ይህ በጣም ሴንስ የማይሰጥ ታዲያ ይህ የሰው ልጅ የሚሰጠው ለዘላለም ሕይወት የሚኖረው መብል ምንድን ነው ካላችሁ ዝቅ ብሎ ማንበብ በቂ ነው። ዝቅ ብላችሁ ስታነቡ እንደዚህ ይላል። ቁጥር 51 ላይ ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው። እኔ የምሰጠው አለ። ቅድም ለዘላለም ሕይወት የሚኖር መብል አለ። እሱንም የሚሰጠው ደግሞ የሰው ልጅ ነው ብሎናል ነበር። ራሱ ጌታ ኢየሱስ ማለት ነው የሰው ልጅ። እኔም የምሰጠው አለ። እኔም ስለ ዓለም ሕይወት የምሰጠው መብል ሥጋዬ ነው አለ። ሥጋዬ ነው። ይህ ሥጋዬ ደሜ ምናምን የተባለ የተነገረው ማመን አይደለም። ማመንማ ስሩ የተባሉት ነው ከላይ። ከዚህ አንጻር እንዲሁ እሺ፣ ቃለ ሕይወት ያሰማልን። እግዚአብሔር ይስጥልን። እናመሰግናለን። አይ ቲንክ ለዛሬ በቃል መሰለኝ። ማታ እንገናኝ። ቅዳሴ ምናምን የሚሄዱን ካሉ እንዲሄዱ ቤልን ግን በለጠ ግን እንዳረገ ግን አላውቅም። ፍትህ ለበለጠ በሉ በቃ እናንተ ሰዎች ቻው ቻው። መልካም ውሎ